አሳዝኖኛል ጌታን 9 ጊዜ ስራ ፈልጎ አይ አንተ እኮ ካሳዘነ በሐዘን አውራ ወይ ካናደደ በእንትን ታው ለምን አትመችም እኮ አሁን አዝነህ ነው ምንድን ነው? አይደለም ከቆመብህ እኮ አስቸጋሪ እኮ ነው። እግዚአብሔር አይደለም የቆመበት እባክህ ሳክስ እንተው። አንደኛ ነገር በጣም እዛ ውጭ ያሉ ሰዎች ፊዚካሊ በጣም የተዝረጠረጠ ሰው መቅጠር አይፈልጉም የሚሰራ ስለማይመስላቸው። እውነቴን ነው፣ ቀልዴን አይደለም። የምር እኔ አሁን ቀለም ወርቅ ስለሆነ ምናምን አይደለም፣ ቀልዴን አይደለም። ፊዚካሉን ማስተካከል አለበት፣ ስፖርት መስራት አለበት። ከዛ አንዴ ጽዳት ራሱ ልቀጠር ብዬ እንትን አይሉ ማለት አልጠሩኝም አለ። እንዴ ታዲያ የተድበለበለ ሰው እንዴት ይቀጥራሉ ሰዎቹ? ገባ? እኔም ድርጅት ቢኖረኝ የተድበለበለ ሰውዬ አልቀጥርም። እውነቱን ለመናገር ሆቴሉን ያጸዱ እሱን ያጸዱ ቆይ መለሰ ጋሶች ታብታብ አድርጎ በእውነት እኔ ብላችሁ እኔ this is my character እኔ ነገርየውን ወደ ሳቅ እንዴት ነው የምተረጉመው? እኔ ከነገርየው እንዴት ነው ሳቅን ጀነሬት ማድረገው የሚለው ነገር ነው የሚያሳስብ። በቃ እንዴት በነገርየው ሊያስቅም ይችላል፣ ሊያስቅም ይችላል፣ ሊያስለቅስ ሊያስነጥስ ይችላል። ከዛ ሁሉ ውስጥ ግን እኔ እግዚአብሔር ምስክር እኔ ተቀጠረ አልተቀጠረ ገንዘብ ተዋጣለት አልተዋጣለት that is not my business። እግዚአብሔር ምስክር ነው የምላችሁ። ይሄ እኔ ነገርየውን እንዴት ነው በቃ ኢንተርቴን ማረግበት የሚለው ነገር ነው። ነገርየው ኢንተርቴን ያስደርጋል፣ በቃ ኢንተርቴን ታደርጋለህ። ቻው ወንድሜ መች ጠራው ዊዝደምዬ፣ እኔ መች ጠራው አልጠራው እባክናና ቤቴን አሙቅልኝ አላልኩ እንዴ? መች ጠራ? ከኔ ጋር ኢንጆይ ማድረግ የሚፈልግ መሳቅ መጮት። እዚህ ቤት ትምህርት የለም። ቁም ነገርም ብዙ ቁም ነገር ላይ ብዙ አይደለም። ያ ከነገርየው እንዴት ነው ሳቅ የምናወጣው ነው። ኦኬ እሺ፣ ወደ ጨዋታችን ስንመለስ እኔ የእውነት እኔ ምን እንደ እኔ እንትን አይለኝም እኮ እንደ አንድ ኢትዮጵያዊ ወንድም እንደ ኢትዮጵያ ወንድም እኮ የወንድሜ ነገር ያሳስበኛል። እንደ ላስ በማሳብ ደረጃ ከተባለ ለምሳሌ እሱ ስዊዘርላንድ ነው ኒውዚላንድ ውስጥ 9 ጊዜ አመልክቶ ስራ አጥቷል ምናምን ባል። እዚህ ሀገር ደግሞ እኮ 17 ጊዜ አመልክታችሁ ስራ የሌለበት ሀገር ላይ ነው እሱ ያለው እኮ 17 ጊዜ። እንዴ አንዷ እኮ ለልጇ እንትን ሲቪ የምትበትነው ወረቀት በስኳርና በቡና መልክ አድርጎ ቤት እንዳይመጣ ብሎ እኮ ሰው የሚሳቀቅበት ሀገር ላይ ነን ያለነው። እንደዛም ሆኖ ሰው ግን ለመስራት እየታተረ እየደከመ እንትን ያለ የሚኖርበት ሀገር ላይ ዙም እኔ እኮ ቁም ነገር ስለማታወራ ትናንትናም በከፊል ተናድጄብን የወጣሁት እኔ ለማላገጥ ስገባ አላግጣለሁ። በሲሪየስ ጉዳይ ላይ ግን መቀለድ አልፈልግም። ይሄ ሲሪየስ ጉዳይ ቀልድ አይደለም። አንተ መሀል ላይ ትስቃለህ በቃላት አጠቃቀሙች። ጭሼ ነው የወጣሁት ትናንትና። ሪፖርትም አድርጌብህ ነው ቤትህን የወጣሁት። ጌታ ይባ ምንድን ነው መሰለህ ይሄ ቆይ አንድ ይሄ አንተ ወንጌል ይለውጣል የሚባለው ሰውዬ በነገር ላይ አስፈራርተዋቸው የዛሬ 2 ዓመት ዩቲዩብ ላይ እርዳታ ሲሰበስብ ዩቲዩበሮች እኮ ሪፖርት እናደርግባችኋለን ብለው እኮ 3-4 ዩቲዩበሮች እንጀራዬ ነው በቃ አንዱማ ላይ ሊቀዝን እኮ ኧረ ምን ወንድ ልጅ አንድ ቆፍጠን በልለው ሁሉ ነበር ኮሜንት ላይ እኮ መጥቶ እንዴ በጣም እንትን አለ። ማንም ደግሞ እንዲህ ዝም ብሎ የማዘጋት እንትን አይችልም። ዝም ብሎ ሲፎክሩ ነው። እና እንደዚህ አይነት እንትን አላቸው። ሰውን እያስፈራሩ የተሳደቡበት ቪዲዮ ምናምን ከኢንተርኔት ላይ እንዲጠፋ ያደርጋሉ። መጀመሪያ አለመሳደብ መጀመሪያ እንትን አለ ማለት ነው።
እና ሌላው ደግሞ ፊዚካሊ ሰው ፊዚካሉ እንደዚህ ካላስተካከለ ሸንቃጣ ለመሆን ካልሞከረ የሚሰራና የማይሰራ ሰውነት አለ። ገባ? አሁን እሱ ሊሰራ የሚችላቸው ስራዎች የጉልበት ስራዎች ናቸው። ሊሰራ የሚችለው ስራ የጉልበት ስራ ደግሞ ለመስራት ጉልበት ማውጣት የምትችል መንቀሳቀስ የሚችል አቋም ሊኖር ይገባል። ሌላው እግዚአብሔርን የዘጋብኝ የሚል አውድ ሲናገር ወይ ለምሳሌ አጭር ኮርስ ለምሳሌ ተምሮ መስራት አይችልም። አጭር ኮርሶች እኮ አጭርም ኮርስ ቢሆን የጉልበት ስራ ነው። እንዴት አድርጎ ጉልበት እንደሚጠቀም ነው። እውነቴን እኮ ለምሳሌ አሁን ነዳጅ መቅዳት አጭር ኮርስ ይሰጡታል። እንዴት አድርጎ ሰዓቱን እንደሚቆጣጠር ገንዘብ እንደሚቆጣጠር አጭር ኮርስም ቢሆን እንደዛ ሊሰጡት ይችላሉ እንጂ ሌላ ምን ሊያደርግ ይችላል? በቁጭ ተብሎ ዛሬ ቀኑ ከጠዋት ጀምሮ ጥያቄ የነበረው ማለት ነው። በቃ እግዚአብሔር እሱ ለአገልግሎት ከጠራ በቃ እዚህም ሀገር ላይ እኮ አንዳንድ ሰዎች እኔ ገጥሞኛል እኮ ስራ ሞክረው እምቢ ብለው በቃ እግዚአብሔር ለአገልግሎት ነው የጠራን ያሉ ሰዎች ግን አንድ ነገር የሚያደርጉ ይመስለኛል። በአባልነት ወዳሉበት ቸርች ሄደው በአገልግሎት እንዲቀበሏቸው ያመለክታሉ አይደል? እንደዛ መሰለኝ እኮ ያመለክቱና ከዛ የታይታ ጊዜ ይሰጣቸዋል። ከዛ ቸርች ምን ያደርጓቸዋል? እንደ አገልጋይ አክሴፕት ያደርጓቸዋል። እንዴ ምንድን ነው ያደረኩት? ሲስ እንዴ እንዲህ ይቻላል እንዴ? አረ በጣም ጸዴ ነገር ነው ያመጣከው። ፈንጂ ነገር ነው ያደረኩት። በነገር ላይ ገስት ላይ ሰው ማስገባት እንችላለን። እሺ ሌላ ሰዎች እሺ የኔ ሐሳብ ገባ ግን አቤላ አሁን እሱ ያለ ወዳለበት ቸርች ላይ ማመልከት አይችልም። በአገልጋይነት እንዲቀበሉት ለኦሬዲ ለአገልግሎት ጥሪ ያለው ሰው ያደርገው አይደል? ምን መሰለህ ከኔ ማለት የምፈልገው ሁለት ቁም ነገር ስለሆነ አንዳንድ ሰዎች አጣሞ ስለሚሰሙ አገልጋይ መጽሐፍ ቅዱስ የሚያበራየውን በሬ አፉን አትሰራው ይላል። አገልጋይ እንትን ማግኘት አለበት። ሰዎች ሊደግፉት ሊሰጡት ያስፈልገዋል። አንድ አገልጋይ ባይብሊካል ለአገልጋይ መርዳት ለአገልጋይ ማድረግ ይሄ እንዳይረሳ መሰመር አለበት። መጽሐፍ ቅዱስ ሕግ ስለማይሻር ማለት ነው። አገልጋዮች የፍቅር ስጦታ ቢሰጣቸው ሰዎች ሰፖርት ቢያደርጓቸው ምንም መጽሐፍ ቅዱስን የሚቃረን ፖይንት አይደለም። ለቀለም ወርቅም ሆነ ለሌላ ሰዎች ቢሰጧቸው እንትን ችግር የለው። ጤነኛ መጽሐፍ ቅዱሳዊም ነው እና ምንድን ነው እያደረግኩ ያለሁት? እሺ እና ባይብሊካል ይሄ ነገር መሰመር ያለበት መጽሐፍ ቅዱሳዊ ነው። ትናንትናም ለማለት እንደሞከርኩት የፊልጵስዩስ ሰዎች 3 ጊዜ ለጳውሎስ የፍቅር ስጦታቸውን ሰጥተውታል። ይሄንን ስል ባይብሊካል ለማድረግ ነው እንጂ ጳውሎስና ቀለም ወርቅን ለማነጻጸር አይደለም። ግን አገልጋይ ቢሰጠው ሰዎች ቢረዱት ቢደጉሙት መጽሐፍ ቅዱሳዊ ስለሆነ ጤናማ ነው ብዬ አስባለሁ። ሌላው ግን አንድ አገልጋይ እንዳያገለግል እግዚአብሔር መንገድ ይዘጋበታል የሚል የተሳሳተ ንግግር ቀለም ወርቅ አይተንፍሱ ሲናገር ሰምቻለሁ። በፍጹም እንደዚህ የሚባል ትምህርት የለም። ምን ነው ለጳውሎስ ድንኳን እንዳይሰፋ በር ያልዘጋበት ወስፌ እና ክሩን ያልደበቀበት እግዚአብሔር ለቀለም ወርቅ ሲሆን መጥረጊያ ደበቀ አይነት ትምህርት ማምጣት ትክክል አይደለም። በቃ እኔ አሁን ተነስቼ ሰራለሁ ስል እግዚአብሔር መንገዴ ላይ አይቆምም። ምክንያቱም እግዚአብሔር ያከብረዋል። አንደኛ እግዚአብሔር ሰራተኛ አምላክ ነው። ስራን አፕሪሺየት የሚያደርግ አምላክ ነው። ስለዚህ እግዚአብሔር እንድሰራ እንድንቀሳቀስ ይፈልጋል በየትኛውም መንገድ ማለት ነው። በሁለተኛ ደረጃ እግዚአብሔር ሳይሆን አንዳንድ ነገሮቼ ወይ የትምህርት ዝግጅት ማጣቴ ወይ ልምድ ማጣቴ አሊያም ደግሞ ቅድም እንደተናገርኩት ፊዚካሊ ፊት አለማድረጌ ከስራው ጋር ተመጣጣኝ የሆነ ፊዚካል አለመያዜ ስራ እንዳልሰራ ሊያደርገኝ ይችላል። እኔ 6 7 ጊዜም ሰይጣንም እግዚአብሔርም ሳይሆን ስራ እንዳያገኝ ቀለም ወርቅ ያደረጉት ፊዚካሉ ይመስለኛል።
መዋጮ እኮ ለቤት ኪራይ ነው ትለኛለች እህቴ። አንድ እህቴ አይ ጥሩ ነው ለቤት ኪራይ ማዋጣት። አሁን እኔ ስገባ የቤት ኪራይ ደረሰ የምትሉኝ ሰዎች ሂዱና እዛ በሉ። በተለይ ከእሱ ቤት የምትመጡ ሰዎች የቤት ኪራይ ደረሰ የምትሉኝ ሰዎች ሰው ሊቸግረው ይችላል። እሺ መጠየቁ ምንም እንትን አለንም። ግን እኔ የባለፈው ትክክል አይደለም። ባለፈው የሰሩት ሸዋሸዋ ትክክል አይደለም። እነ ቀለም ወርቅ የሰሩት ሸዋሸዋ ግን እኔ የምር ጥያቄ የሆነብኝ ነገር ነው። አንደኛ ቸርች ውስጥ ኦልሬዲ ቸርች ውስጥ ማለት ማንኛውም አገልጋይ እኛ የምናውቃቸው አገልጋዮች በሙሉ የሚያደርጉት ነገር ይሄ ነው። ቢያንስ አገልግሎታቸው ላይ ቢዚ ይሆናሉ። ከአገልግሎታቸው በሚያገኙት ነገር ራሱ አገልጋይ ኢቭን እኮ እግዚአብሔር እኮ መንገድን ከዘጋብህ እኮ ራሱ እግዚአብሔር እንትኑን ይወስዳል እኮ ኃላፊነቱን ይወስዳል እኮ። መቼም መንገድ የሥራ መንገድን ዘግቶብህ እግዚአብሔር አንተን አስርቦ አይገድልም። አንተና ልጆችን ቤተሰብን የሥራ መንገድን ዘግቶ አስርቦም እንዴት ይሆናል? ምን አይነት እግዚአብሔር ነው? እግዚአብሔር እንድታገለግለው ከፈለገ ደግሞ በዚህ በኩል ደግሞ አንተን ሰፖርት የሚያደርጉ ወየ ስልክህን ንገረኝ። 0966 88 72 ይታወቃል። አፍ ላይ ቀደም አንድ ላይ ቡና ጠጡ ጋር ቡና ልታጠጣን ብላ አንቺ ልጅ ህንድ ፊልም ታያለሽ አልኳት። አሁን እንደዚህ አይ ህንድ ፊልም አለ የአረብ ሀገርስ ፊልም ታያለሽ? አዎ ያለው አለች። እሺ ምናምን አልኳት እና የጴንጤ ናት መሰለኝ የደቡብ ልጅ ናት። እዛ ለምን አልከኝ ግን አለች። ነብይ መስያት ነው። ለምንድን ነው ግን ያልከኝ አለች። አይ በኋላ ስሄድ ሁለተኛውን ቡና ከጠጣው በኋላ እነግርሻለሁ አልኳት። ሆዷ ቆረጣት እየመጣች ለምንድን ነው ያልከኝ? መገለጥ መጥቶልኝ መስሏት እኔ እዚህ አፍንጫዋ ላይ የሆነች እንትን ሰክታ ስላየዋት የህንድ ፊልምና የአረብ ፊልም ተጽዕኖ እንደሆነ ገብቶኝ ነው። እዚህ አፍንጫዋ ነቢይ አይ በቃ ህንድ ፊልም ላይና የአረብ ሀገር ፊልም ላይ ብዙ ጊዜ እዚህ ጋር የሚሰኩት እሱም ብዬ ነው እላታለሁ። ሳቀች ሳቋን ማለት ነው። እና እንደዚህ ነው አንዳንድ መገለጥ የሚናገሩ ሰዎች ለማለት ፈልጌ ነው። ባለመገለጦቹ ኤኒዌይ ዛሬ ጠዋት ታክሙበታል ምናምን የምትሉኝ ሰዎች ሲሪየስሊ እኮ ታክሙበታል የምትሉኝ ሰዎች ከታከመበት እንትን እኮ ነው። አሁን ሰው አገልግሎቱ በዚህን ያክል ደረጃ እየተነቀፈ አሁን ሰይጣን አቡናን አስነስቶበት እንዳይመስላችሁ፣ ወይም ሲሳይ የሚባል ሰውዬን አስነስቶበት ሌሎች ሰዎች አስነስቶበት ምናምን እንዳይመስላችሁ። እየጠየቅን ያለ ነው ጥያቄው መልስ እስኪያገኝ ድረስ። በተለይ የሃይማኖት ጉዳይ ላይ ፍትህን፣ እውነትን መጠየቅ እንደ አመፅ የሚቆጠር ሰው አለ። በቃ አንድ ሰው ታክሚበታለሁ ካለ $250,000 ከዛም በላይ የሚሆን ብር ታክሚበታለሁ ካለ ሪሲት ይኖረዋል። የከፈለበት ሂሳብ የተለዋወጠበት ሪሲት አንዴ ይለጥፈውና ሁላችንንም አፋችንን ያዘጋል። ይኸው የእግዚአብሔር ሰው በጽድቅ የሚኖር ሰው ነው፣ በቃ ይኸው ማስረጃ አምጥቷል ይባላል። እሱን ተው፣ ታክሙበታል እንዳለ ሆኖ ታሟል የሚለው ማስረጃ ማምጣት ያስፈልጋል። ታሟል ለምሳሌ አንድ ሰው በጣም አደገኛ በሽታ ሲኖርበትና ሙሉ ምርመራ ሲያደርግ ሪፈር ይጻፍለታል። እዚህ ሐኪም ቤት ይሄን በሽታ አለብህ ተብሎ የበሽታው ዝርዝር ይጻፍለታል። ያን የበሽታ ዝርዝር አውጥቶ ይሄው በሽታው ነበረብኝ ብሎ ከሚታወቅ በሰነድ ሊጣራ ከሚችል ታዋቂ ሆስፒታል ማጣራት የምንችለው አይነት ሰነድ አምጥቶ ይሄው ታምሜ ነበር ይለናል። ተፈወስኩኝ እያለ ነው። ተፈወስኩኝም ካለው እግዚአብሔርን እንድናመሰግን እንደ አቡና አይነት ደግሞ በተቃራኒ ቆሞ የሚያወሩበት ሰዎች እንዲያፍሩ፣ እንደ አቡና አይነት ተቃራኒ ሀሳብ ላይ ያሉ ሰዎች እንዲያፍሩ፣ ከዛ ደግሞ እግዚአብሔር አሁንም ይሰራል፣ የቀለሜ አምላክ ዛሬም አላረጀህም፣ ዛሬ አላረጀህም እንዲባል ይሰራል፣ ይፈውሳል፣ ያድናል፣ ይታደጋል እንዲባል የታመመበትንና አሁን ደግሞ ተመርምሮ ነፃ የወጣበትን የሕክምና ማስረጃ ማቅረብ። የሕክምና ማስረጃ ማቀርበው ስለሌለ ነው እያልኩ ነው።
ቢኖር የሚያቀርብ አይመስልም ሲስ ማለት የሕክምና ወረቀት አሳይቶ አያውቅም። ግን እኮ ምንም አይነት የሕክምና ወረቀት ኢቭን እኮ ቢኖር ግን የሚያቀርብ አይመስልም። እኔም በሆነ እሱም በሆነ አቀርባለሁ ጌታ ቀለመወርቅ እኮ አንዴ ተሰበሰቡና እግር የለውም ማለት ሰምታለች። ጭው እግር የለውም የተባለ ጊዜ እግሩን ተቆርጧል ምናምን ሐሰተኛ ነቢያትን የሚቃወምበት ወቅት ላይ ማለት እግር የለውም ምናምን አሉትና ቆንጆ ጣት ቆንጆ ባለ 10 ጣት በሰንደል ጫማ አድርጎ ፎቶ ተነስቶ ወሰደላቸው። እግር የለውም ለእግሩ ማስረጃ ከመጣ ይሄ እኮ ለብዙ ብር እኮ ብዙ ሰው ክሌም ለሚያደርገው ነገር እንደ ማስረጃ ማምጣት ያቅታል ነው። ለምሳሌ እኮ እነ ካሊድ ፋውንዴሽን የተለያዩ ፋውንዴሽኖች ለምሳሌ ለሰው ለሕክምና ብር ሲያሰባስቡ የመጀመሪያ ነገር የሚያደርጉት ታማሚውና የሕክምና ማስረጃውን ያመጣሉ። ይሄው ቤስ እኮ ማንኛውም እና ሀቢባም ጋር ይሁን ማንኛውም ሰው መጀመሪያ የሚያደርጉት ይሄንን ነው። ለምን ይሄንን ነገር ማድረግ እኔ የረጅም ጊዜ ብዙ ጊዜ ጥያቄ ነው። ስለዚህ ቀለመወርቅ እንግዲህ መድኃኒዓለም ለሰጠው በራሱ ጉልበት ላላመጣው 10 ጣት ላለው 2 እግሩ አሳስቦት ይሄው እግር አለኝ ብሎ ለምእመኑ በዚህ ነው ደረጃ ዊልቸር ላይ ቁጭ ብዬ አይደለም ማገለግላችሁ ለማለት እግሩን ካሳየ በዚህ ነው ደረጃ የእግሩ የለም መባል አሳስቦት ካሳየ እንዴት ኖት? ሰላም ኖት? እንዴት ነህ? እንኳን ደህና መጡ አቤልዬ። እንኳን ደህና ቆየ። ልስማችሁና እኔም እረግጣለሁ። አረኛ ረገጣለ አይደለም እኛ እየተራገጠን አይደለም። እናት ያመላችሁን እዛው ጥያቄ አለ ለአቤላ ጥያቄ አለ ለአቤላ ረገጣ የጀመር ነው። ቆይ ቲጂዬ የጀመር ነው። እሺ ልስማችሁ እና በዚህን ያክል ደረጃ የእግሩ መኖር አለመኖር ላይ ለተነሳበት ጥያቄ በፎቶ ማስረጃ አውጥቶ እግር እኮ አለኝ ካለ ገንዘብ በጣም ትልቅ ክሌም እንደምታውቁት በጣም ትልቅ ክስ ነው፣ የገንዘብ ክስ። ለዚህ ነው በጣም ብዙ ሰዎች በገንዘብ የሚከሰሱት በዚህ ሰዓት ላይ። ስለዚህ የገንዘብ ክስ ከቀረበበት ማስረጃ አውጥቶ ማሳየት አለበት። በቃ ይሄው ብሩ ተሰብስቦለታል። እኛ አሁን ለምን ተሰበሰበለት አላለም፣ ለምን ተረዳም አላለም። ምክንያቱም እኔም በጊዜው ላይ በነገራችን ላይ በጣም አደገኛ መሳሪያ እዚህ ምድር ላይ ሃይማኖት ነው። እጅ ወደ ላይ ተብያ ቃለሁ። እኔ በዚህ በኩል በለቡ በኩል አድርጌ ወደ ሰፈር ወደ ላፍቶ እንትን ይርቡ የሚባል ወንዝ አለ። እሱን አቋርጬ ልሄድ ስል መሳሪያ የታጠቁ ሰዎች እኔ መሳሪያ ከዚህ በፊት ተደቅኑብኝ አላውቅም። ከሆነ ቦታ ላይ ወጥተው ወደ ላይ ምናምን ወደ መንግስት ቦታ ነው የገባችሁት እጅ ወደ ላይ ምናምን አሉ። ተንበረከክና እጅ ወደ ላይ ብለን ኧረ እኛ ሰላማዊ ሰው ነን እያፈገፈግን ወደ ላይ ሰላማዊ ሰው እኛ ላወቅን የመንግስት ቦታ መሆኑ እያቋረጠን ነው ብለው ተመለስ ምናምን። እሺ ብለን ተመለስን። እጅ ወደ ላይ ያስባለን ከሰማይ ሆኖ የጎተተን ሌላ ኃይል ስላለ አይደለም፣ መሳሪያ ስላወጡብን ነው። ከምንም መሳሪያ በላይ አደገኛ መሳሪያ የሃይማኖት ማኑፕሌሽን ነው። በነገራችን ላይ እዚህ ምድር ላይ አደገኛ ሰዎች መርዝ ጠጡ ሲባል እኮ መርዝ ጠጥተው አልቀዋል እኮ በዚህ በሃይማኖት ማኑፕሌሽን። መቼም አሁን አንድ ሰውዬ መርዝ አስቀምጦ መርዝ ነው በሽጉጥ ደቅኖ መርዙን ጠጣው ቢለኝ አልጠጣም፣ ከፈለክ ግደለኝ ነው የምለው። ገባ? ግድያ ይሻለኛል በመርዙ ከምሰቃይ ቢተኩስብኝ ይሻላል። አየህ፣ መሳሪያን እምቢ የምትልበት የሆነ እውነት አለ። ሃይማኖት ሲሆን ግን በጣም ሰው የሚጭበረበረው እና መሳሪያ አውጥቶ ነው። አሁን ወደው ነው፣ አንዳንድ ሰዎች ወደው ነው የሰጡት፣ ፈቅደው ነው የሰጡት። አዎ ፈቅደውማ ወደውማ ነው የሚሰጡት። ወደው ግን የሰጡት ኢየሱስ የሚባል አስገዳጅን እውነት ኢየሱስ የሚባልን አስገዳጅ የፍቅር ጉልበት ከኋላ ለማኑፕሌሽን ተጠቅሞበት ነው። ሰውን ለማጭበርበር፣ አይምሮ ለመጠምዘዝ፣ ሳይፈልጉ እንዲያደርጉ ለማስደረግ። ይህንን ደግሞ መቃወም እንደ አንድ ክርስቲያን አለብን። ሚዲያ ላይ ለምንድነው ሰው ማኑፕሌት መደረግ ያለበት? ወደህ እኮ ምሰጥ ወደህ ከሰጠህ ግን ቦታውን መጠየቅ መብት አለ። ገባ? እንደ አንድ እንዳሰባሰበ ሰው እርዳታ በፌስቡክ ላይም ለጥፍ ያለው እርዳታ እንዲረዳ በተለያየ መንገድ ሰፖርት አድርጌዋለሁ። አሁን ግን ፎቶ ማስረጃ መምጣት አለበት ብዬ አስባለሁ። ትዝ ይልሃል ሲስ 2 ዲቤቶች እኮ ጥሪ አድርጓል። የሰለሞን ታቦት በዚህ ቦታ አለ ብሎ ደፍሮ ወጥቶ ከኢትዮጵያ ኦርቶዶክስ መምህር የሚያስረዳኝ ሰው ካለና ካሳመነኝ $100,000 እሰጠዋለሁ ብሎ
ይሄንን 100,000 ብር 2 ጊዜ 100,000 ብር እሸልማለሁ ብሎ ቀለመወርቅ አይተንፍሱ በአደባባይ የተናገረበት ቪዲዮ አለ። ቪዲዮ እኔ ጋር አለ፣ እዚህ ስልክ ላይ አይ ቲንክ ያለው አለ። አሳያቸዋል። ወደ ሆነ ስልክ ከጠበቃችሁ አሳያቸዋል ፈልጌው። ይሄ ሰው ብር ከተሰበሰበለት በኋላ ልክ እንደ ቁማርተኛ 100,000 ብር አስይዛለሁ ማለት ነው የጀመረው። ቀጥሎስ ቀለመወርቅ አይተንፍሱ የምትሉኝን እያንዳንዳችሁ ሰዎች የሰጣችሁኝን ገንዘብ ለጠበቃ ቀጥሬ አሳስራችኋለሁ ማለት ነው የጀመረው። ስለዚህ ለማሳሰር እከፍለዋለሁ የሚለው ኢትዮጵያ ውስጥ ታቦት አለ የሚለውን ነገር ላሳመነኝ ሰው 100,000 ብር ከፍላለሁ ብሎ የፎከረበት ያ ገንዘብ ባልታመመበት ህመም የሰበሰበው ነው። ደሜን ታውቃለህ አይደል? እነ እብራዊት ምናምን አሁን ተለይቷል፣ ተከፋፍለዋል። እብራዊት ደሜን ስኳር በሽተኛ ነኝ በልና እንለምንልሃለን ብለዋለች። በሽታ ይመረጣል። ግሩፕ ውስጥ ላሉ ሰዎች በነገር ላይ በዛ ጊዜ በሽታ ይመረጣል። ሜኑ ይሰጣቸዋል። ለደሜ ይሰብሰብለት ገንዘብ። እሺ ደሜ ላይ የሚሄደው ትንሽዬ ቦርጭ ስላለበት ስኳር በሽታ ይባልለት። በሱ ነው የሚያምነው ሰው ይባላል። ስኳር ይሁንለት። አይ ደም ብዛት ይደረግለት ይባላል። ተሰብስበው በጊዜ አይ ጨጓራ ይሁንለት። ለኤርሚያስ በርከት ያለ እንዲሰበሰብ ስፓይናል ይሁንለት ሁሌ ተቀምጦ ስለሚውል ተብሎ ነው አይ ቲንክ የተሰበሰቡ ገንዘቡ። ስፓይናል አይ ኤርሚያስ ብዙ ጊዜ ሲነካ ስለሚንቀጠቀጥ ነርቭ ይሁንለት ተብሎ ነው ገባ የተሰበሰበ። እንዴ ምግብ ቤት ያለ ሰው ሜኑ እንደሚያማርጥ የህዝብ ማህረብና እንትን ቦርሳ ለማስከፈት የበሽታ ሜኑ አማርጠው ያልታመሙትን ታመመን ብለው ገንዘብ የሚሰበስቡ ነውረኛ ሰዎች በጽድቅ አቋም ላይ ቆሞ አይደለም ገንዘብ የሚጠይቁት ያሉት። ቀጥሉ ሂዱበት። ጋይስ ታብታብ እያደረጋችሁ ምንም ታቡ እኮ መፋጠጥ ሆነ እኮ 3.9 ኬንያ ያለው እስቲ ታብታብ እያደረጋችሁ። እኔ ግን ሲመስለኝ ሰው ውጭ ሀገር ላይ በጣም የስራ እድሎች አሉበት። ለሌላ ሰው ራሱ ኢትዮጵያ ውስጥ ላሉ ለአገልጋዮች መትረፍ በሚቻልበት ሀገር ላይ ሆኖ በዚህ ልክ ወርዶ አቤል ለእኔ ወደ ሳቂ ልመለስ። የሚያምርብኝ ሰው እሺ እነሱ እስከሚመለሱ እኔ ላውራ። በዚህም በዛም ስለሚሰማ ማለት ነው። ቀለመወርቅ አይተንፍሱ የማይነካበት ነገር የለም። ዛሬ ይነካል፣ ይረገጣል። ለምንድን ነው የሚረገጠው? በቃ የዘራውን ዘር ማጨድ አለበት። እና ሴቶችዬ በጣም መጠንቀቅ ያለባችሁ እንደ ቀለመወርቅ የእግዚአብሔርን ቃል ይዘው ከሚያስፈራራችሁ ሰዎች መራቅ አለባችሁ። ሰርቶ ማምጣት አለበት እንዴ! እሱ ያደገ ሀገር ላይ ሆኖ ጣራ ያፈሳል ካለ እኛ እኮ ኢትዮጵያ ውስጥ በታክሲ በስንት ነገር በኑሮ ውድነት እኮ ኪሳችን እየፈሰሰ ነው። ስለዚህ የእውነቴን ነው፣ መረገጥ አለበት ይሄ ሰውዬ። አንድ ሊባል ይገባል። እኔ አሁን ለምሳሌ የዛሬ 2 ዓመት እሱ ራሱ ነገር ስለፈለገኝ ማለት ነው እሄድበታለሁ። እኔ አሁን ለምሳሌ የዛሬ 2 ዓመት አዋጥቻለሁ ለዳንኤል ይልማን የላኩለት። ወዴ ልውጣላቸው ጋይስ መጥቻለሁ። ልሂድበት። አራት ጥያቄ ካለች ጥያቄውን ብቻ በጨዋነት ጥያቄ ልጠይቃችሁ ጥያቄውን በጨዋነት እንትን አቅርቢ እኮ በጨዋነት። አሁን ለምሳሌ ወንድ ልጅ በተለይ አገልጋይ ነኝ ብሎ ቃል ይዞ የሚዞር ወንድ ልጅ ሰርቶ ማምጣት ግዴታው ነው ግዴታው አይደለም? ለመሰለ ቀለመወርቅ አይተንፍሱ አገልጋይ ከሆነ ግዴታው አይደለም ግዴታው ነው እንጂ ሰርቶማ ማምጣት አለበት። ማን ነው የሚሰጠው ታዲያ? እሱ እኮ ይኸውልህ ገዝቱ ላይ ያሉትን ሰዎች ስማቸውን እየጠራ አኬሌ ግዴታ አለብህ፣
አኬሌ ግዴታ አለብሽ እያለ ነበረ እንትን ሲል የነበረው ማለት ነው። አይተህ ከሆነ ማለት ነው ልትረዱኝ ግዴታችሁ ነው። እኔ የጽድቅ አገልጋይ ነኝ አለ። ግዴታችሁ ነው አላለም እኮ ቲጂ። ግዴታችሁ አይደለም በግድ አምጡ አልልም ነው ያለው። አራዩኔ በእናትህ መኪና ተጭኖ ነው የመጣው ዛሬ። እኔ እኮ ሲዝጎፈንድ የሚከፈት ይለኛል ብከፍት ራሱ በደስታዬ በእውነት ጋራጅ። ስለዚህ አቤላ መልስልኝ አገልጋይ ነኝ ብለው አሁን ላይ ማለት ነው ቃል እየያዙ እንደ ዋፐር እየተጠቀሙ ግዴታችሁ ነው ስለሚሉ ሰዎች ሰርቶ ማምጣት አለበት የለበትም? ቤተሰብ ካለው አገልጋይ አንድ አገልጋይ ወይም ያገለግላል ብለው የሚያምኑት ሰው ሰራተኛም ሊሆን ይችላል። ያገለግላል ብለው ለሚያምኑት ሰዎች ሰፖርት ማድረግ አለባቸው ብዬ አስባለሁ። እንደ ግዴታ ሳይሆን እንደ ፍቅር አገልግሎት ማለት ነው። የሚያበራየውን በሬ አፉን አትሰር ይላል። ሰው ወንጌል እየሰራ ከሆነ ሰፖርት መደረግ አለበት። አሁን እኔ ቀለመወርቅ አይተንፍሱ ሰፖርት መደረጉን አልቃወምም። እኔ አሁን ማኒፑሌሽኑንና ከዚህ በፊት የተሰበሰበለትን ገንዘብ ገባሽ የሕክምና ማስረጃ ባላያዘበት መንገድ ሰዎችን አጭበርብሯል እያልኩ ነው። ይሄ ደግሞ ገንዘብ መሰባሰቡን እኮ እኛ አንቃወምም እኮ ባይዘው የሰው ራሱ ሚስ አንደርስታንድ እያደረገ ያለው እኮ ጄኒውን የሆኑ አገልጋዮች። እኔ አሁን ለምሳሌ ጄኒውን የሆኑ አገልጋዮችን እኮ እኛ ራሱ ካለን ከጉለታችን እኮ ሰፖርት እናደርጋቸዋለን። ነገ ላይ ሰዎች እርዱ ሰፖርት አድርጉ ልል ይችላል። ነገ ወጥቼ ለምንድን ነው መረዳት መደገፍ ያለባቸው ሰዎች አሉ። ሁሌ ሰው ለምን ተረዳ እኮ ለምን ገንዘብ ተሰጠው እኮ አይደል? አሁን ፖይንቱን ሰዎች የሚሸወዱት እሱን ለምን ገንዘብ ተረዳ አይደለም። አይ ቲንክ ሰዎች የሚያነሱበት ያደገ ሀገር ላይ ሆነ ትንሽዬ ሰዓት መስራት ትችላለህ፣ እሱን ለምንድን ነው ማድረግ ያቃተን እያሉት ያሉት ጥያቄ እንጂ ለምን ጠየቅ አይደለም። በአንድም በሌላም እኮ አሁን እዚህ ጋር ሰዎች ጊፍት ምናምን ሲሰጡ መልሰን ጊፍቱን ካልሰጠን ከሰበሰብነው እኮ $100 ቢሆን ሰፖርት እያደረጉሽ ነው። ጊፍት ራሱ ሲሰጡ ሌላ ታሪክ የለው። $100 ይሁን ምን ይሁን $5 ይሁን $10 ሰፖርት እያደረጉሽ ነው ሰዎች ጊፍት የሚሰጡት ሰዎች ማለት ነው። እሱንም አውጥተሽ ለግል ጥቅምሽ መዋል ትችላለሽ፣ መልሰሽም ለሰዎች መስጠት ትችላለሽ። እንደ ምርጫሽ ነው። ከዛ ጋር ተያይዞ ሰዎች ውስጣቸው ይሄ ልጅ ሰፖርት ማድረግ ፈልጋለሁ ብሎ ለቀለሜ እያገለገለ እየደከመ ነው ብለው አምነው መስጠት መብታቸው። ግን አሁን 2 ጊዜ ነው ያ የተደረገው። የመጀመሪያው ዙር ላይ ቀለመወርቅ አይተንፍሱ ሳይታመም ነው የዘረፈው። ጂጂዬ ለምን ዘጋሽ ኮመንት? ለምን ዘጋሽ እንጂ አገልጋይ አሁን ይኸውልሽ ትጂዬ፣ እኔ በጣም በአገልግሎታቸው በጣም ቢዚ የሆኑ ጊዜ የሌላቸው ቀን ከሌት የሚደክሙ የሚያነቡ የሚጽፉ የሚያስተምሩ አንዳንድ እኮ በጣም የምንጠቅሳቸው እኮ ትላልቅ አገልጋዮች እኮ ቢሮዎች ተቀጥረው ምናምን የሚሰሩ ሰዎች ሆነው እኮ አይደሉም። ግን አገልግሎቱ ራሱ ይደግፋቸዋል። እውነተኛ አንደኛ ሲጀመር እነሱ ራሱ የሚያገለግሉት አገልግሎት እውነተኛ አገልግሎት ነው። ያ እውነተኛ አገልግሎት ደግሞ መልሶ ይደግፋቸዋል። እውነተኛ አገልግሎት ነው የሚያገለግሉት። አሁን እኮ የሰው ስም መጥቀስ ስለማያስፈልግ ነው እንጂ እኮ ሀገራችን ላይ ብዙ አገልጋዮች እኮ ተቀጥረው የሚሰሩ እኮ አይደለም እኮ። ኢቭን የአንድ ቸርች አጥቢያ ቤተክርስቲያን አገልጋይ ያልሆኑ የምናውቃቸው ብዙ አገልጋዮች አሉ። አንድ ቀን ግን ፈንድራይዚንግ ምናምን ብለው ግን እዚህ ሶሻል ሚዲያ ላይ ማንኛውም ሚዲያ ላይ ወጥቶ ገንዘብ ሲያሰባስቡ አታውቂያቸውም። በስነ ስርዓት ለእግዚአብሔር በታማኝነት ያገለግላሉ። አገልግሎታቸው ደግሞ መልሶ በታማኝነት የሚያገለግሉት እግዚአብሔር አይጥላቸውም። አየሽ፣ እግዚአብሔርን ስታገለግዩ እኮ እግዚአብሔር አንቺን ለችግር አሳልፎ የሚሰጥ አምላክ እኮ አይደለም። እሱን እያገለገልሽ አንቺ እንድትቸገሪ የሚያደርግ አምላክ አይደለም። ጄኒን የሆኑ አገልግሎች አይቸገሩም ብዬ እኔ አምናለሁ። ቢቸገሩም ደግሞ አንዳንዴ የክርስትና መንገድ ነው። እነሱን ሰዎች ደግሞ መርዳት ደግሞ ከኛ የሚጠበቅ የክርስትና ባህሪ ነው ብዬ አስባለሁ። ግን ሊትራሊ ልመናን አድርገውት የትላንትናውን ነገር ምንም ጀስቲፋይ ሳያደርጉ አይናቸውን በጨው አጥበው በውስጥም በውጭ የሚለምኑ ሰዎች ግን እኛም በሚቃወሙት ልክ እነሱም ትክክል አይደሉም ማለት ነው የምለው። እኔን ራሱ ለኮይንና ለጊፍት ነው የምትገባው ያለኝ ሰውዬ እሱ ራሱ ቁጭ ብሎ አካውንቱን ለጥፎ ከክርስቲያኑ ገንዘብ የሚሰበስብ ከሆነ ሁለታችንም ትክክል አይደለንም ማለት ነው። ሀሳቡ ገባሻት? ይጂ አቤላ ቀጥል።
እና እንትን ነው ቢብሊካል ነው። ከብሉይ ኪዳን እስከ አዲስ ኪዳን ድረስ አገልጋዮችን የደገፉ የሰፖርት ያደረጉ ሰዎች አሉ። ኢየሱስንም በገንዘባቸው ያገለግሉ የነበሩ ሴቶች ተብለው የተጠቀሱ የሴት ቁጥር በማይጠቀስበት ዘመን ላይ ስማቸው በክብር የሰፈረላቸው ደጋግ ሴቶች አሉ ባይብል ላይ። እኔ ሰዎች ለሰዎች መደገፋቸው መስጠታቸውን ጭራሽ አልቃወምም። አሁን ግን አንድ ጥያቄ ጠየቀ ሰው ለእንዴት ውሸቱን መሆኑን አወቅ? እንዴት መሰላችሁ? ቀለመወርቅ የተንፍሱ ሳይታመም ነው ታምም ያለው ብሎ ከዚህ በፊት ገንዘብ ያጭበረበረው ብዬ ነው ማምነው። ግን በዚህ ማጭበርበር ሂደት ውስጥ እሱም ሳይታመም እንደሰበሰበ የሚያውቁ ሰዎች አጭበርብረውታል የሚል አቋም አለኝ። አንደኛው ዶክተር ሻውል በእሱ አካውንት ነው ገንዘብ ፔፓል ጎፈንድሚ እሱ ነው የጎፈንድሚም ጌታ ነው እሱ። በእርግጥ ከዛም በፊት በጎፈንድሚ ነው ላይፉም የተቀየረው። በግል ህይወቱ ላይ በተከሰተ ሀዘን ምክንያት ወይም ህመም ምክንያት የቤተሰቡ አካል ታሞበት ለማሳከም ገንዘብ እየሰበሰበ እያለ ሊያሳክሙ ያለው አካል ሞተ ወይም ወደ ጌታ እረፍት ተሰበሰበ። ስለዚህ ያንን ገንዘብ ለግሉ ነው ያዋለው። ስለዚህ የጎፈንድሚን ጥቅም ያውቀዋል ዶክተር ሻውል የጎፈንድሚን ጥቅም ያውቀዋል። አክሲደንት ነው ሀዘን ነው የገጠመው። ግን እንደ ድንገት ያ ሰውዬ እንዳለው ማለት ነው ቀለመወርቅ አይተንፍሱ ጋር አንድ ሰውዬ ገብቶ አሁን በሞትኩ አለ። በሱ ዜል ነው አካውንቱ እየተሰበሰበ ያለው። ጢን እያለ እዛው ሲገባለት አሁን ይህን አይቼ ብሞታል። ያው ብሞት ማለቱ ገባሻ? እሱ ከሞታ ዜሉም ለቤተሰብ ነው ውርሱም የሆነው ብሞት አለ። በቃ ገንዘቡን ሲያየው ጢን ሲል ማለት $1 ያለችው ይህን $1 በእናትሽ ምን አይነት ልጅ ናት? በመድኃኒዓለም ሪቲት አረግሽ አይገባሽም? እንደ አንቺ ምንድን ነው ሂጂ ደግሞ እዛ ገጽ ቀይረሽ እኮ ምቺ ደግሞ እና እንደ ሰው ለሰው ዝም ብላ ካዳሚ ዝም ብላ ትንቀረቀራለች። እና እንደዛ ነው ዶክተር ሻውል ከዚህ በፊትም የጎፈንድሚን ጥቅም ያውቃል። እሱ ነው አንድ ሰው ስታስይ ራሱ ግሩፕ ኮሌ ስታስይ ራሱ ከባድ ነው እንዴ ጎፈንድሚ ከፈተ እንዴ ነው የሚለው ሳልከሰማ ራሱ ኤክስፒሪየንስ አለ የዚህ የጎፈንድሚ። እና አይ ቲንክ ቀለመወርቅ አይተንፍሱ በዛ የገንዘብ ማሰባሰቢያ ሂደት ውስጥ ራሱን ሸዋሸዋ ሳይሰራ አልቀረም። ወጥቶ እንዳያወራ ምን ብሎ ያወራል? የውሸት ማለት እኮ $210,000 ሙሉ ለሙሉ ወንድማችን ኤርሚያስ ጋር ደረሰ ማለት ነው። $210,000 የተበላው አለ መሀል ላይ በክፍፍል ተጣልተዋል። አሁን እኮ ሰዎቹ የተከፋፈሉት እኮ በዛ ነው። እብራዊት ከዛ ደግሞ ሜርሲ የምትባሏም ሴት ተከፋፍለውን የሚገፋፉት በዚሁ የገንዘብ ጥቅም ነው። ለምሳሌ እብራዊት ገንዘብ በልታለች ብላ አካውንቷ ላይ ለጥፋለች። ሜርሲ የምትባል በዋትሳፕ ግሩፕ እሷም ለብቻዋ ታሰባስባለች። ዋትሳፕ ላይ ትናንትናም ሲናገሩ ነበር አሉ። ዋትሳፕ ላይ በኤርሚስ የምታሰባስቡ ሰዎች አቁሙ እያሉ ነው። እንደዛ ካላሉም አይሆንም። ኤርሚያስ እኮ በጣም እኮ እንትን ገጀራ እኮ ያ ሰውዬ አሳዝኖት አካል ጉዳተኛው ሰውዬ ፕሮፋይልክን እንትን በቲሸርት አሰርቷል ሲባል ወዲያውኑ ማይኩን ከፍቶ የትኛውንም ሎጎ ለምሳሌ የሙሉ ወንጌልን ሎጎ፣ የመካነ ኢየሱስን ሎጎ፣ የመሰረተ ክርስቶስን ሎጎ አንድ ሰው ያለ ፈቃዱ ተጠቅሞ ቢያይ ያሳስሩት ይጠየቃል፣ ይታሰራል፣ በህግ ጠይቃለሁ ያለ ሰው እኮ ነው። ምንም የሚያውቀው ነገር ያለ እኔ አሁን የሙሉ ወንጌልን ሎጎ እዚህ ጋር አድርጌ አሰርቼ ብለብስ ምንም አይጠይቁኝም። ካልሸጥኩት በማተባቸው ንግድ ካልነገርኩ አይ ተመችቶኝ ነው በቃ የአርሰናልን ባድርግ አርሰናል ይጠይቀኛል ነው። ቲሸርት እኮ ራሴ ላይ እኮ ነው ያለው የምወደውን የሲሳይን ፎቶ አምጥቼ እዚህ ጋር ባርክ ሲሳይ ፎቶን ቲሸርት ላይ ያሳተመ ብሎ በህግ ቢጠይቀኝ ይችላል እንዴ? ፓተንት ራይት ከሌለ ራሱ እኮ ብሸጥ ራሱ እኮ ፓተንት ኢትዮጵያ ውስጥ እኮ ወይንም በዓለም አቀፍ ደረጃ ፓተንት ራይት ከሌለ እኮ ኢቭን እኮ መክሰስ መብት የለም እኮ። ኤርሚያስ ያለበት ሀገር ላይ በድጎማ ነው የሚኖረው። ስራ ከጀመረ ዩቲዩብ ከጀመረ ድጎማውን መንግስት ያነሳበታል።
የቻይልድ ሰፖርቱን የቤት ኪራዩን አንዳንድ የሚሰጥ ተቆራጭ ገንዘቦች አሉት እዛ ሀገር ላይ ስራ ለሌላቸው ሰዎች የሚሰጥ ስትወልጂ ምናምን የሚሰጥ ቀጥታ አያደርግም። ከዚህ በፊት ትዝ የሚላችሁ ከሆነ ተናገር እውነቱ እኮ በጣም ትልቅ እንቅስቃሴ ያለው የዩቲዩብ ፔጅ እኮ ነው። ዝም ብላችሁ ኮመንት ላይ የምትራገጡ ሰዎች ዝም ብላችሁ ተረጋግታችሁ ስሙ። መጀመር የሚወራው የኤርሚያስ ዩቲዩብ ላይ ኤርሚያስ ድሮ የሚያደርገውን ነገር ቀጥሎ ቢያደርግ ከማናችንም የተሻለ ገቢ የሚኖረው ሰው ነው። ይሰማቸዋል። እሱ የሚለው ለጽድቅ ብዬ ዩቲዩብ ራሱ ክፍያ የለውም ይላል። ለጽድቅ ብሎ አይደለም። ኤርሚያስ ለጽድቅ ቢል ኖሮ ጊፍቱን ይዘጋው ነበር ቲክቶክ ላይ። እኔ አሁን ጊፍቱን መዝጊያውን አውቀዋለሁ፣ አልዘጋውም፣ ግን እንድትሰጡኝ ማለት ነው። ስጡኝ ብዬ አያስጨንቃችሁም። ሪፖርት ተደርጎበታል፣ ስጦታ ያስፈልገዋል አላችሁም በውሸት ብትሰጡኝ ግን ደስ ይለኛል። ገባ? ይሄ ኖርማል እኮ ኔቸር ነው። ጊፍት ፈልጌ አይደለም የምገባው፣ ወይም እችን ስናገር እኮ ጊፍት ይሰጡኛል ብዬ የምናገረው ጉዳይ የለኝም። ግን አሁን ጊፍት ሲሰጠው የሚደበረው ሰው የለም። ኤርሚያስ ዩቱብ አካውንቱን ሞኒታይዝ ያላደረገበት ብቸኛው ምክንያት ሞኒታይዝ ከሆነ ህጋዊ በሆነ ፓስፖርቱ ነው ሞኒታይዝ የሚያደርገው። ህጋዊ በሆነ ፓስፖርቱ ሞኒታይዝ ካደረገው ደግሞ መንግስት ተቆራጭ ይወስዳል፣ ግብር ይወስዳል። ግብር መውሰድ ብቻ አይደለም፣ ገቢውን ካልኩሌት አድርገው የእርዳታ ስጦታቸውን ያቆማሉ። ለልጆቹ ሰፖርት የሚደረገውን የእርዳታ ስጦታቸውን ያቆማሉ። ገቢው ታይቶ ማለት ነው ነገሮቹ ይዘጉበታል። ስለዚህ ኤርሚያስ መጥረጊያ ይዞ አደባባይ የሚወጣበት ምንም አይነት ችግር አልገጠመውም። እውነቱን ልንገራችሁ ዩቲዩብ ላይቭ ላይ ቁጭ ብሎ ወገኖች አድርጉኝ ቢል ታክሲ ይከፍላል፣ በቃ ይሆናል፣ የማህበረሰቡ አንድ ሰራተኛ ይሆናል። ስለዚህ ኤርሚያስ እዚህ ቸግሮኛል ምናምን የሚለው መስራት ስለማይችል አይደለም። እናንተ የምትሰጡት ነገር እንዳለ ሆኖ የመንግስትንም ነገር እርዳታው እንዲቋረጥበት ስለማይፈልግ ነው። ይሄ ኦፊሻል የሚታወቅ ነው። ባል የቤት ራስ የሆነ ሰው ስራ የማይሰራ ከሆነ ትልልቅ የሀገራቶች ይሰጣሉ፣ ገንዘብ ክፍያ ይሰጣሉ። በዛ ላይ ደግሞ ትናንትና የነገረችኝ ሴት በጣም የሚገርመው ስትራቴጂክ የሆነ ጉዳይ ነው። እኚህ ሐሰተኛ ነቢያቶች ይርጋ ጨፌ፣ ይርጋ አለም ምናምን ሚዛን ቴፒ ምናምን እኚህ ቡና የሚሸጥባቸው አካባቢዎች፣ የቡና ገበያ ያለበት አካባቢዎች የቡና ለቀማ ወቅትን አሰልተው ከዛ ገበሬው ደግሞ ቡናውን ከሸጠ በኋላ ለቃሚውም ገንዘብ ካገኘ በኋላ ኮንፈረንስ እንደሚያዘጋጁ ሄደው፣ ምክንያቱም እዛ አካባቢ ላይ ያለ ህዝብ ገንዘብ የሚሞላበት ሰዓት ነው ኪሱ ላይ። ስለዚህ አምጣ ሲባል የሚሰጥበት ሰዓት ስለሆነ እኛ ሐሰተኛ ነቢያት ምን ያደርጋሉ? የቡና ለቀማ ወቅትና ከተሸጠ በኋላ ቡናው ኮንፈረንስ ያዘጋጃሉ። ከዚህ በፊት የምታውቋቸው ነቢያቶች ማለት ነው። ነቢያቶች የተጠና ኮንፈረንስ ያዘጋጃሉ። እነ ዩጩፋ ብትል፣ እስራኤል ዳንሳ ብትል፣ ይሄ ሚራክል ተካ ብትል፣ ሌሎቹ አብዛኞቹን ያዘጋጃሉ። ኮንሰርት ወይም ኮንፈረንስ ያዘጋጃሉ። ምክንያቱም ምንድነው ስትል ቡና የሸጡ ነጋዴዎች ከቡና ሽያጫቸው ገንዘብ ስለሚሰበስቡ ያንን ገንዘብ ሳያጠፋፉት በፊት መውሰድ ማለት። አሁን ላይ ካያችሁት የአውሮፓና አሜሪካ ውስጥ ታክስ ሪተርን የሚደረግበት ጊዜ ነው ብላለች ሴትዮዋ። የነገደው ንግዱ ሰራተኛው የሰራው ስራ የተቆረጠበት ምናምን ሂሳብ ተወራርዶ ታክስ ሪተርን የሚደረግበት አንዳንድ ተመላሽ ገንዘቦች ተመላሽ ለማህበረሰቡ የሚደረግበት ወቅት ነው እና በዚህ ሰዓት ላይ አውሮፓ ያሉ ሰዎች ታክስ ሪተርን ላይ ስለሆነ ያሉት ገንዘብ አለ አካውንታቸው ላይ። ስለዚህ የተጠና ወቅት ጠብቀው ነው እነ ቀለመወርቅ አይተንፍሱና እነ ሜርሲ ፐርሰናል ዲቴክተሮቹ ማለት ነው ዲቴክቲቮቹ ፐርሰናል ሰላዮቹ ገንዘብ ከህዝቡ እየተቀበሉ ያሉት። ይሄ ደግሞ ጥናት ላይ የተመሰረተ ገንዘብ የመዝረፍ ወቅት ነው። ገንዘብ የመዝረፍ ስራ ነው። ስለዚህ እኛ በመሳሪያ ገንዘብ የወሰደ ሰው በጉልበት ወንበዴ ወይም ሽፍታ ከተባለ በመጽሐፍ ቅዱስ ሰዎችን አይምሮ ማኑፕሌት አድርገው የሚወስድ ምንድን ነው የሚባል ስም ስጡት እስቲ፣ ስም ስጡት። እና በጣም ትልቅ ገቢ ማግኘት የሚችል ሰው ነው ቀለመወርቅ አይተንፍሱ ዩቱብ ቢከፍት።
አስበሃል? እዚህ ሚዲያ ላይ በጣም ትልልቅ ሰዎች አሉ ዩቲዩብ ላይ በጣም ትልቅ ገንዘብ የሚያገኙ ቀለማት ቲክቶክ ላይ ማይመጡ ጭራሽ አለ እኮ አሉ እኮ ቲክቶክ ላይ ጭራሽ ማይመጡ። ለምሳሌ ማን ነው ልጅ በጣም ደስ የሚለኝ ዩቲዩብ ላይ ነው በቃ የሚሰራው። ቲክቶክ ላይ አልፎ አልፎ መቶ ነው ቪዲዮ የሚሰራው። እንደዛ ማለት ይችላል ኤርሚያስ አለ አሁን እሱ አሉ የሚሰራው እንትና ለምሳሌ አቤል የወይኗ ልጅ አቤል ብርሃኑ የሚባለው ልጅ ዓለምን የሚዞረው በዩቲዩብ ገቢ ነው። ዓለምን የሚዞረው ግብጽ አይደለም። አሁን የኤርሚያስ ኮንቴንት ይሰለቻል። አሁን ለዩቲዩብም እኮ አይደለም እኮ አሁን ገድል ብለህ ሁሉ ጊዜ የኤርሚያስ ኮንቴንት ለአንተ ነው የሚሰለች። በጣም ብዙ ኦዲየንስ አለው ኤርሚያስ፣ በጣም ትልቅ ኦዲየንስ አለው። ለምሳሌ ዩቲዩብ ላይ ቋሚ ኦዲየንሶች አሉት። ዩቲዩብ ሰብስክሪፕሽን ባለፈ ክፍያ የሚከፍሉ ሰዎች አሉ። አሁን አገልግሎቴን ደግፉ ለማለት ዩቲዩብ ላይ በሳምንት $77 ከ200 ሰዎች ቢያገኝ ቋሚ የሚከፍሉት የሚሰጡት ሰዎች ማለት ዩቲዩብን ደግፉ ቢል ከዛ ጥሩ ካሜራ ቢገዛ ከሰማህ ተጠቀምበት። መጥረጊያ ይዤ ዞሬ 9 ቦታ ተከልክያለሁ ምናምን የምትል ምንም መጥረጊያ የማያስፈልገው ስራ ዘርፍ ነው ምነግር። መጥረጊያ ያስፈልጋል። ዛፍ መጥረቢያ የማያስፈልግም። ዛፍ ቆራጭነትም ቤት ጠራጊነትም አያስፈልግም። ከዛ ጥሩ ካሜራ አድርጎ ቀጥተኛ ኤዲት የሚያደርግለት አንድ ሰው ከኢትዮጵያ ውስጥ በተነሳሽነትም ሊሆን ይችላል፣ በገንዘብ ክፍያም ሊሆን ይችላል። አንድ ሰው ቢቀጥር ቀለመወርቅ አይተንፍሱ በጣም ኳሊቲ ያላቸው ቪዲዮዎች ድጋሙ ይለኛል ቋሚ ቪዲዮዎችን ፖስት ማድረግ ቢጀምር ከዛ ሞኔታይዝ አድርጎ ግብር ከፋይ ደግሞ ቢሆን ያባ ኒውዚላንድ እኮ ግብር ከፋይ ትፈልጋለች። ምንም የሰለጠነ ሀገር ብትሆንም ሰፖርት የሚያደርግ የሚንቀሳቀስ ትፈልጋለች። በድጎማ እንድትኖር አትፈልግም። ስለዚህ አሁን እኔ የምሰራቸው ኮንቴንቶች አድሬስ የሚያደርጉት ፕሮቴስታንቱን ብዙ ፕሮቴስታንት ሚዲያ ላይ ያሉት ፕሮቴስታንት ደግሞ ይናደዳሉ እኔ በመለቃቸው ኮንቴንቶች። ስለዚህ ባለማየት አድማ ያደርጋሉ የኔን ቪዲዮ። ሊልዬ አሳባለሽ ምንድነው ሲስ ሚዩት ናንተ ሚዩት ናንተ ሲስ ድምጽ አይሰማም። ኤርሚ የሚባልሽ በጣም ይልካል። ለምን በዛ አቤላ ሄደ ለምን አትሞግተውም? ምንድነው የሚልከው? እንትና ለገብቼ ለሞግታችሁ ይላል። በጣም ቀጥል አቤል። ምንድነው ትሞግታ? ሂድና ቀለመወርቅን ሞግተው። ምን አገባ? አገኔ እኮ ፖዚቲቭ የሆነ እኛ አሁን እኮ የምናነሳው እኮ ለሌሎችም ቢሆን እኮ ፖዚቲቭ አይዲያ እኮ ነው። አንደኛ በጣም የስራ ሀገር ላይ የስራ እድሎች ባሉበት ሀገር ላይ ሆነ አሁን ቲክቶክ ላይ እኮ በቀን 2 ሰዓት 3 ሰዓት ካገለገልክ በቂ እኮ ነው። እግዚአብሔር ህዝቤ መቼም 24 ሰዓት አገልግሉኝ ብሎ የጠራው ሰው የለም እኮ 24 ሰዓት። እኔ ቲክቶክ ራሱ 24 ሰዓት የሚፈልግ አገልግሎት ነው ብዬ አላስብም። በቃ ማለት ኢፌክቲቭ በሆነ መልኩ በቀን ውስጥ ለምሳሌ 4 ሰዓት ገብቶ ቲክቶክ ላይ ቢያገለግል 4 ሰዓት በጣም ብዙ ነው። በየቀኑ 4 ሰዓት ማለት እኮ በጣም ብዙ ነው። ኢቭን በሳምንት ራሱ 3-4 ቲክቶክ ላይ በሳምንት 3 ከገባ በቂ ነው። በስነ ስርዓት ስራን ሰርተ ለቤተሰብ ጊዜ ሰጥተ ምናምን አድርገ መሆን ሲገባ ግን 24/7 እንደ ኮሊደር ፕሮጀክት እዚህ ላይ ተሰቅሎ መዋል በራሱ ትክክል ነው ብዬ አላምንም። ጌታ ኮሊደር ፕሮጀክት እኮ ቢያንስ እዛ ውስጥ ያሉ በሙያቸው የሚሳተፉ በጉልበታቸው የሚሳተፉ ሰዎች አሉ። ገባ? ለብዙ ሰዎች ጥቅም የሚሆኑ ለዛ ነው 24 ሰዓት የሚሰሩ። ከሀገር ግንባታ አንፃር አዋጭ አርጀንሲ ያለው አርጀንሲ ከፍ ያለ ነው እንትን ያለ ነው። ግን አሁን በሽፍት ራሱ እኮ ቀኑ ሙሉ ራሱ ላይቡን ከበር ማድረግ ይችላሉ እኮ ከሆነ ሰዓት እስከሆነ ሰዓት ኤርሚያስ ቢኖር ከዛ ወደ ቤቱ ወደ ሚስቱ ወደ ልጆቹ ወደ ስራ ወደ ምናምን ቢል እኔ በክፋትና በምናምን አይደለም። ሰዎች እኔ ፖዚቲቭሊ ተረዱ። በጣም የስራ እድል ባለበት ለሰዎች በጣም መትረፍ የሚቻልበት ሀገር ላይ ቁጭ ብሎ
እንዴ ጤነኛ እጅና እግር ተይዞ አካውንት ተለጥፎ እንደንትና መጣ ብሎ ቢያገለግል ጥሩ ነው ባይነኝ እኔ ገባ እንደ ትዝታው መጥቶ ቲሸርት ቢሸጥም ጥሩ ነው ባይኔ ገባ ኤርሚያስ ከቸገረ ናና ለመድረስ ሩጡ ብለ ትዝታው ሳሙኤል ቲሸርት ሽጦ ገንዘብ እያሰባሰበ እንዳለ ባለሀብቱን ኮንፈረንስ ላዘጋጀ ነው ለኦርቶዶክሳውያን ወንጌል ለማድረስ ነው ተጠራውት ብሎ ቦዲቲ ላይ ኮንፈረንስ እንዳዘጋጀ አንተም ቦዲቲ ላይ መጣ ኮንፈረንስ አዘጋጅ ሰሜን ኢትዮጵያ ላይ እንደሆነ አትሄዱም እናንተ አገልግሎታችሁ ተደራሽነታችሁ ለኦርቶዶክስ ማህበረሰብ ነው ኦርቶዶክስ ማህበረሰብ በስፋት ያለበት ሀገር ላይ ግን ኮንፈረንስ እንኳን አታዘጋጁ ቢያንስ ኑና ቦዲቲ ያለች በቃ አዘጋጁ ማንም ቢመጣ ዌልካም ነጩም ቢመጣ አሜን ነው ጥቁሩም ቢመጣ አሜን ነው ከክልሉ ቢመጣ አሜን ነው ከክልሎችም ቢመጣ አሜን ነው ቦዲቲ ለሁሉም እንግዳ ተቀባይ የሆነች ከተማ ናት ኑ እኔ ኮንፈረንስ አሁን እንትን ምለው ነገር አለ ማለት በጣም ትልቅ ኦዲየንስ ያለው ሰው ሆኖ ሳለ ኮላብ አድርጎ እንደ ትዝታው የሆነ ትልቅ ቦታ ላይ ማይክ ምናምን ይዞ አንድ ቀን ማገልገል የሚችልበትን ሁኔታ እንኳን ሳይፈጠር ቁጭ ብሎ እዛው ደግፉኝ እርዱኝ ማለት ሼም ነው አይኒዌ እንግዲህ ቀኑ ሙሉ በአንዳንድ ቪዲዮ ደግሞ እየተገረበ ነው ግረባ እኮ ነው አገልግሎቱ መቼም ገድለ ዘራ ብሩክ ትሄድበታለህ ከዛ ዩቲዩብ ላይ የሚቀዱት ልጆች ያስቀምጡታል ከዛ እሱ ነው መልኩ እኔም እያልኩ ያለው እኮ እሱን እኮ ነው መልኩ ቢያንስ አሁን መልእክቱን ታስቀምጥና ከፈለገ እኮ በራሱ ዩቲዩብ ፔጁ ላይ ራሱ ያስቀምጧል ከዛ ውጪ ግን አሁን ቀኑን ሙሉ ቲክቶክ ላይ የሚያስቀምጥ ምንም ነገር የለም 24/7 የቲክቶክ አገልግሎት አይፈልግም ሶሻል ሚዲያ ሰው ዋይዝሊ ይጠቀማል እንጂ ቀኑን ሙሉ እንትን አይልም መልእክትን ታስቀምጣለህ ያንን መልእክት ገብቶ እንዲያዳምጡ እንዲሰሙ እንትን እንዲሉ ታደርጋለህ ከዛ 3 ቀን 4 ቀን በራሱ እኮ አሪፍ እኮ ነው ጠፋ ብለህ ደግሞ ትመጣለህ ከዛ ደግሞ አንተም አንብበህ ተዘጋጅተህ ራስ ላይ አቅም ሰርተህ ምናምን ትመጣለህ እንዴ ጧትን ቀንም ማታም ምናምን በጣም እንትን ይላል ከዛ አንፃር ፖዚቲቭሊ ብትመለከቱ ታሪፍ ነው እዛ ያላችሁ ሰዎችን ቻሌንጅ ብታረጉት ጥሩ ነው የወንጌል አርበኛ ነው ምናምን ማለቱን ትታችሁ አንዳንድ ጊዜ ቻሌንጅ ብታረጉት ጥሩ ነው ጥሩ ነው አንድ ልጅ ኮሜንት ላይ አሁን ገና በቃ ቤተሰብ አደረገ እና እኔ ኤርሚያስን ተነሳችሁ ይላል የአንድ አመንዝራ ፎቶ ተጠቅሞ ማለት ነው አንዱ ኤርሚያስ እንቅልፍ ነስቶ እንዳይመስልክ እኛ 9 ሰዓት ዞር ብዬ ገባ አካባቢውን ቃኘቼ መስራት ያለብኝን ሰርቼ እቤቴ ገብቼ ነው ያገኘኝ ገባ ለዛ ነው እንደዚህ ፊዚካሊ በጣም ጥሩ ሸንቃጣ የሆነ አቋም ያለ ገባ የሆነ ጊዜ ላይ እኮ ከነሱ ጋር ቁጭ ብዬ ነገር ያለው አይደል እንዲህ ብድግስ ቻፔ ታልቀው ወንበሩን ይዞት ተነሳ አንቾኔ ሉትራን መግባት ይቻላል ገዝተህ ለመቀም ኧረ ጌታዬ ድረስ አንቾ ሰላም ብያለሁ ቴንክ ዩ አንቺ እንዴት ነሽ? እግዚአብሔር ይመስገን። ከእንቅልፍ የተነስቼ ይኸውልህ የዕለት እንጀራዬን ስጠኝ ብለሽ ስትጸልይ የዕለት ነገር የሚሰጥሽ ልጅ የዕለት ነገር ምን ላይ ናችሁ?
ሲሶ ቪዲዮ ሲሰርተብህ አይቻልም። ማናት ኦፊሻል ምናምን ነገር ለሲሶ አድርሱ ብላ ማናት? እኔ እኮ ደርሶኛል ብዬ ዲዩት አደረኩት። ደርሶኛል ቪዲዮ ዲዩት አድርጌው ደርሶኛል ቪዲዮ ማታ ስንት አሰባሰባችሁ አልኩት እና ነገረች። ስንት አሰባሰበ? አይ ብዙ አይመስለኝም። አሁን እንኳን ሰው ራሱ ሳይመጣ አይቀርም። ለሲሶ አድርሱላት ብላ ቪዲዮ ሰራች። እኔም ደግሞ እህቴ ደርሶኛል በጣም ነው ማመሰግነው። እኔ ራሱ በቀጥታ ደርሶኛል ብዬ እኔ እኮ ሰው የሚሰደብበትንም ቪዲዮ ዲዩት ያደርጋል። እኮ ከፋ አንተ ልዩ ጸጋ ነው ያለ። ያንተ ትከሻ ሰፊ ነው በጣም በጣም። ያብል ነበር ትከሻ ሰፊ የሚመስለኝ ለካ ያንተ ሲበልጠኛል። እኔ አሁን ኮመንት ላይ አንዳንዶቹ ልታገሳቸው አልችልም። ሰው ይኸውልሽ ቢያንስ ቁጭ ብለው ምንድነው የሚወራው ብሎ መስማት አለበት። አንዱ የሆነ ኮመንት ላይ ቪዲዮ ግን አልሰማሁም ግን አንተ ልጅ በጣም የምደበረኝ ብሎ ኮመንት ሰጡ። ከዚህ ከቲክቶክ መጥቶ ዩቲዩብ ላይ የ30 ደቂቃ ቪዲዮ ነው የሰራሁት ኦርቶዶክስ ቨርስ ፕሮቴስታንት ብዬ እዚህ ሶሻል ሚዲያ ላይ ስላለው ሃይማኖታዊ ጥላቻና መካረር ነው የሰራሁትና ቢያንስ በመስቀል የተሰቀለውን ኢየሱስን ካመንን ቢያንስ ይሄ የጋራ የሆኑ ምንላቸውን ውብ ነገሮች መሬት ላይ ህይወትን በሚያሳጣ መንገድ አንቃረንባቸው ብዬ ነው እንደ ሐሳብ የሰጠሁትና ለኦርቶዶክሱም የወገን አይደለም ለፕሮቴስታንቱም የወገን አይደለም። ይገባኛል። አንዳንድ ሰዎች ፕሮቴስታንት ስለሆንኩኝ ለፕሮቴስታንት በጣም እንዳደላ እንደወገን ትፈልጋላችሁና ወገንተኝነቱንስ ምን አመጣው? እግዚአብሔር ከኛ ውሸት ጋር ይቆማል ወይ? እግዚአብሔር ከኛ ስህተት ጋር ይቆማል ወይ? ከስህተት ሰውን መመለስ አንድ ነገር ነው፣ ግን ከስህተቱ ጋር መተባበር ወይም ስህተቱን መደበቅ ግን ሌላ ነገር ነውና ቢያንስ እንደዚህ አይነት አድማጮች አሉ። አቡና የሚባል ሰውዬ ድምፁ የሚያስጠላቸውና ሳትሰማኝ ሐሳቤን ሳታመዛዝን እውነት አለው ውሸት ነው ይሄ ልጅ የሚያወራው ብለህ ነገሩን በግራና በቀኝ ሳታይ ከጠላኸኝ ችግሩ አንተ ጋር ነው ያለውና ይሄን ነገር ቢያንስ ብናስተካከል ጥሩ ነው። በእኔ አድማጮችን ነው ይሄንን ምላችሁ የምታዳምጡ ወገኖች ይሄን እንኳን አስተካክሉ። ምንድነው የሚያወራው ግን ይሄ ልጅ ምንድነው የሚናገረው ነገር ብላችሁ አድምጡ። ከዛ በአመክንዮ የሚበልጥ የተሻለ ሐሳብ ካላችሁ ሞግቱ፣ ሐሳቤን ሞግቱት። ከኔ ጋር ለመጻፍ ተገጥማላችሁ፣ ሐሳቤን ሞግቱት። እኔ ቀለመወርቅ አይተንፍሱ አጭበርብሮናል ነው። እኔም እኮ አንዴ ተጭበረበርኩ ሰው ነኝ እያልኩ በቃ ተጭበርብረናል። ስለዚህ ወይ የሕክምና ማስረጃውን ያሳየን አሊያም ደግሞ እንደተፈወሰ የሚያሳይ ቀድሞ በሽተኛ እንደነበረ አሁን እንደተፈወሰ የሚያሳይ ለምስጋናም ለዝማሬም የሚያበቃንን ማስረጃ ያቀርብልን። ዝም ብለህ ኤችአይቪ ኤድስ በሽተኛ ነኝ ብለህ ከዛ ተሽሎኛል ምናምን እሱን ሚዲያ ላይ ሄደህ ትፎግራለህ። እዛ ነብይ ቻናል ላይ ሄደህ ይሄ ቀልድ አይደለም። እርግጠኛ ነኝ ይሄ ሿሿ የተሰራው እዚህ ኖርማል ዓለማዊ የሚሰበሰቡበት ሚዲያ ላይ ቢሆን ከፕሮቴስታንቱ በተሻለ ዓለማውያን ሚዲያዎች ለጽድቅ ይቆማሉ። እውነትን ለማውጣት ይታገላሉ። እናውንታ በሪሳን እዋቸው ተመልከቷቸው። ሰው ሿሿ ሲሰራ መኪና ይሰጣል ተብሎ የውሸት ቢዝነሱ ሲገባ ወጥተው ይሟገታሉ እነዚህ ሰዎች። አየህ ዓለም ላይ ያሉ ሰዎች አንተ ዓለማዊ የሚመስሉ ሰዎች እነዚህ ሰዎች ሰው በገንዘቡ እንዳይጭበረበር በጤናው እንዳይጭበረበር ካንተ የተሻለ ኃላፊነት ተሰምቷቸው ይሟገታሉ። ኢየሱስን የምታውቅ በክርስቶስ ኢየሱስ ነፃ ወጥቻለሁ ብለህ የምታምን ማህበረሰብ ሆነ ሳለ ሰው ሲሸወድ እንደ ኖርማል ይሸወድ ይበላ ይዘረፍ የራሱ ጉዳይ የምትለው ምን አይነት ህሊና ቢስ ብትሆን እና ጴንጤው ጋር ደግሞ የሚብስ ይመስለኛል። ሲስ ምን ይመስላል? ጴንጤው ጋር አይብስም ይሄ ነገር ቸልታውና ዝምታው ኒውት ነው። እኛ ጋር ላይ መሰል አንዳንድ ጊዜ ሎጂክና መኪኖን የሚያስብ ምክንያት አቁ የሚያስብ ሰው እየጠፋ ያለ ይመስለኛል። እኔ ትላንትና ለምሳሌ እንደ ምክንያት አንስቼልሃለሁ እንዴ እዩ ጩፋና ለምሳሌ ጩሮ እንደቀላል የሚቀልድበት ማህበረሰብ ንኬት እንደመጣ ራሱ ግራ ያጋባል። እሺ ትላንትናም ተበልተ ዛሬም ተበልተ
ለነገ ራሱ እኮ ተስፋ የለም እኮ ላለመበላት እኮ ራሱ አንተ እንቺኛዋን ትንሿን እና ኤርሚያስና ምናምን እኮ የምታነሳው እኮ በገጠር በከተማው እኮ ነው የማህበረሰብ እኮ የሚነፋው እኮ። አሁን ለዚህ ማህበረሰብ ራሱ ማን ነው ነፃ የሚያወጣው የሚለው ነገር ራሱ እኮ አንገብጋቢ ነው። ማን ነው ራሱ ከዚህ ነገር ያለ ወይ አክሊል ይሻል አራቀይረው እና እኔ በምክንያት ማሰብ የተወ ማህበረሰብ ያለ ይመስለኛል። ማተዝም ብሎ ተስፋ ያደረገ የሚኖር በስራ ለወጣለሁ ብሎ ከማሰብ ይልቅ ላጸለዮች ብር ሰጥቶ ነገርየውን በመቀየር የሚያስብ በጸሎት ሀብታም ሆናለሁ ብሎ የሚያስብ ጤነኛ ሆናለሁ ብሎ የሚያስብ በተለይ በእንደዚህ አይነት ተራ አስተሳሰቦች የተያዘ ማህበረሰብ የፈላ ይመስለኛልና እና ነገርየውን ቀይራለሁ ብዬ ከምታገል እንዳንተ በነገርየው ባላግጥ ይቀለኛል ብዬ አስባለሁ። እንትን ጆይ ጭሮ እንኳን ከኋላም ያሉ ሰዎች አሉ። ሰሞኑን አይ ቲንክ እንትን ላይ ያየሁት መሰለኝ የሙሉ ወንጌል ቀጠና 2 ሙሉ ወንጌል መድረክ ላይ ከገቢ ጉተማ ጋር አቤል እሱ ነገር እኮ የመዝሙር ምረቃ ነው አለ። አንዱ መዝሙር በስተት ወይ አክሊልሻ ተበተነኩ ወይ አክሊል ይገባል። እኔ ልውጣ ሲሶ ነው ሁለት ሰው ይይዛል። አክሊል እንትን አይመለከተውም። ቶፒክ አክሊል አይመለከተውም። እሺ ትናንትና እኮ ሰማነው እኮ እሱም እዚህ ጉዳይ ላይ ተሳስቷል። ይዘረፉ ምን ችግር አለው እኮ አለ። ስቷል እኮ አክሊል እዚህ ጉዳይ ላይ እኔ ምን አገባኝ። ሰው ወዶ ከሰጠ አይደለ ወዶ ከሰጠ እኔ ምን አገባኝ አለ። ወዶ ከሰጠ እኔ የምለው ግን እንዴት ነው ያ $200,000 ወይ ቤት አልገዛ ማለት ቤት ክራይ ነው እኮ አሉ። ምክንያቱም በዛኛው ብር እኮ ዳጎስ ያለ ማሃኒቾ ምን አለ መሰለህ $200 እኮ ሙሉ ለሙሉ ወደ ኤርሚያስ አካውንት እኮ አልገባም እኮ። ከዛ ላይ ማን ያለው ኦልሬዲ ከዚህ በፊት ረጅም ጊዜ አውቃለሁ። ሙሉ ለሙሉ እሱ አካውንት ውስጥ አልገባም $210 ባሻ ተሰርቷል። እሱ መሀል ላይ አሁን ተሰነዳው አላየሽም? የሉም እኮ አንድ ላይ ከገንዘቡ ስብሰባ በኋላ እኮ እነ ሻውል ምናምን ሸዋ ገብቷል። ምን ነው ሸዋ ኢንተርቴይንመንት እኮ ኦኬ። አይ ቢሆንም ግማሽም እንኳን እጁ ላይ ቢገባ ግማሹም አልደረሰም ይችላል። እኔ ግማሹም እጁ ላይ አልደረሰም። መታመም የተወሰነ ታሟል፣ የተወሰነ ታክሞበታል። መታመም የተወሰነ ታሟል። ቤት ውስጥ ፊዚዮቴራፒ ምናምን ተሰርቶበታል። ግን ሙሉ ለሙሉ ብሩ እጁ ላይ አልደረሰም። እኔ ለምን? ምክንያቱም በስልክ ኦልሬዲ ያን ጊዜ ያወራሁት ሰው ምናምን ነበር። ሌላ ሰው ራሱ በጣም እንትን እያለ ያወራኝ ሰው ነበር። መታመም እኔ እንዳቤላ አልታመመ ተከፋፈሉት ማለት አልገባኝም። የሚገብ ብሩ የት ሄደ? የተወሰነ ዳንኤልማ የተወሰነ ብር ዳንኤልማ አገር ውስጥ ያለውን ብር በልቷል። አገር ውስጥ ያለውን ብር በልቷል። እኔ እኮ አሁን የሚያሳዝነኝ እኮ ከኢትዮጵያ የሚልክ ሰው እንደዚህ ኖሮ ሰማት ላይ ከበሮ እየመታ ከኢትዮጵያ ወደ ዳንኤል ይልማ ብር የምትልኩ ሰውዬ በጣም ነው የምትደንቀኝ። ዳንኤል ይልማ ሸዋሸዋ ራሱ ልጅ እንትን እኮ ነው እኮ። ከዛ ደግሞ እኔ ሌላ እንግዲህ መረጃ ተሳስቼሉን አሉን፣ እርግጠኛ አይደለሁም። እዚህ ደግሞ ወደ ኤርሚያስ እዚህ ደግሞ ወንድም አሉ አሉ። ወደ ወንድሙም አካውንት የተወሰነ ገብቷል። እኔ የሰማሁትን ነው። እግዚአብሔር ወደ ወንድሙ አካውንት ገብቷል። ወንድሙ አካውንት ገብቷል። ወደ ወንድሙ አካውንት ራሱ ሌላ ነገር ገብቷል። እና ግን ሙሉ ለሙሉ 210,000 ብሩን ይቅርሽ ማለት በጎፈንድሚ ዜል ፔፓል ምናምን የተሰበሰበ ብሩስ እሱ የት አለ እኮ? ልሽ አሁን እኮ ልሽ እሱን ብር አሁን ለምሳሌ በጎፈንድሚ ብቻ እኮ $210,000 ተሰብስቧል እኮ። አክቹሊ የአሜሪካ መንግስትም $210,000 ሙሉ ለሙሉ አይሰጥሽም። የራሱ ፕሮሲጀር አለው። በጣም ከባድ ፕሮሲጀር አለው። $210,000 አይሰጥሽም። ግን እንደዛም ሆኖ
ሙሉ ለሙሉ ያብር ኤርሚያስ አልደረሱም። ሙሉ ለሙሉ ኢቨን 50% ራሱ አልደረሱም። $100,000 ራሱ አልደረሱም። እንዴ የሚገርም ነው። እንደዛ ከሆነ ከባድ። እኔ እውነት ከእውነት ጋር ነው የምትቆሚው እንጂ እንትን አልደረሱም። 3% ራሱ ይቆረጣል እያለ ሚኒሊክ ከዛ ላይ ራሱ የሚቆራረጡ ነገሮች አሉ። ተቆራርጦ 50% ሁሉ አልደረሱም። በዛ ላይ ሻዋ ላይ ቆረጠው አለ። ባየበሰም የተካፈሉ ሰዎች አሉ። ይሄ የጉልበተኛ ሰፈር የጫኝና ወራጅ ድሮ እኛ ነው የምናወርደው፣ ባለቤቱ ያወርደውም አይነት እኮ አንቺ እኮ ሌላ አሁን እኮ ለምሳሌ እዚህ አገር ውስጥ እኮ ሌላም ሰው ራሱ የደረሰው እኮ አለ እኮ እኔ የማውቀው ሌላም ሰው የደረሰው አለ አገር ውስጥ ከእነንትና ውጭ ራሱ እንዴ። ኦኬ ማን ነው ደግሞ አለ? አሁን ስሙን ኦልሬዲ እኛ ጋር ስለሌለ ስሙ መጥራት አያስፈልግም። እኛ ሃይማኖት ውስጥ የለም በእነሱ ሳይድ እኛ ሃይማኖት ውስጥ ያው በእነሱ ሳይድ ያሉ ሁለት የሚጠረጠሩ ልጆች አሉ። ከሁለቱ አንዱ ነው በአይምሮ ላይ መጡልኝ። ሁለት አሉ። እነሱም ያኔ ራሳቸው ደጋግሞ ሲሞቱ የሚያየው ለዛ ነው በህልሙ ሲሞቱ ነው የሚታየው ሁሌ እነሱ ስለ ሞት ካነሳማ እኛም በሞት በቃ በቅርብ እንደሚነሱ ምናምን ይላል እኮ የኛ። ኧረ በጣም የዋህ ነው ጌታ፣ ልቡ በጣም ሩሩ ነው። እኔ በሆን ሞታችኋል፣ አሁን ራሱ የላችሁም፣ እከዳችኋል በህይወት መኖር። ያንተ ደግሞ የባሲያቤል በቃ ኤርሚ በጣም ሩሩ አባዬ ነው እንዴ? አባዬ እኔ አይምሮ ላይ አባዬና ያኛው ነው የመጣልኝ። አባዬ ወይኔ አባዬ እኮ ሀቢቢ እኮ ሄዳ እንትን ላይ ኮንቲንድ እያለች እኮ አየኋት። እኔ አባዬና ባባ ናቸው የመጡልኝ። አቤላ ሲሶ አባዬና ባባ ላስት ነው የሚባል አይ እንዴ ኤኒዌይ ሁሉም ደርሶታል። ከዛ ከነሰዎች ከነ አባዬና አንተ አልደረስህም? ሲስ ማን ያደርሰዋል? በእናትህ እሱ ጋር ከደረሰ ድምሩ ነው ከስራው ጋር ተያይዞ የሚደርሰው። እኔ እኮ ሂሳቡን ስሰራ እኮ ነው አሁን እኮ የደረስኩበት እንጂ እኮ እንትን አይደለ። እኔ መረጃው በጊዜ ጠይቄ የደረሰኝ ይሄ ነው። ኤኒዌይ እኔ አሁንም ማታ አንዳንድ ሰዎች በጣም አንዳንድ ሰዎች ለራሳችሁ ለምናችሁ እያደራችሁ እኔ ከይቅርታ ጋር ሌሎቻችሁን በጣም እንትን እንዳሉ ለምናችሁ እያደራችሁ ራሳችሁ ላይፍ ከፍታችሁ አካውንታችሁን ለጥፋችሁ የምትለምኑ ሰዎች አንዳንዶቻችሁ ማታ ስትናገሩኝ ሰምቻለሁ። እና ቢቻል ራሳችሁ አንዳንድ ሰዎች የሚከላከሉት ለነገ ለራሳቸው ለሚያደርጉት የእርዳታ ማሰባሰብ ለኤርሚያስ አሳስቧቸው አይደለም። እዚህ ጋር ከተመታ እዚህ ጋር ማሰባሰብ የሚባለው ኢሹ ከተመታ የነሱ ነገር ይመታል። ገባ? ስለዚህ የነሱ ነገር እንዳይመታ ዛሬ እሱን በመከላከል ውስጥ ለእግዚአብሔር የተቆረቆሩ በማስመሰል የነገር እርዳታ ማሰባሰቢያቸውን እያተረፉ ያሉት ልክ እንደ አንዳንድ በመላጣው ጀምሮ እስኪ ጎፍርለት ጀግና ከሆኑ ለእኔ አሁን እኮ ጀግና ከሆኑ ወንድማችን እኛ እያለንማ አንተ ወጣት ለምንም እኛ አንተን የቤት ኪራይ ከበር ማድረግ አያግተንም ለምን አይሉ ሲምፕል ነገር እኮ ነው። እኔ ወንድሜ አንተ እኔ ወንድም እያለሁ አንተማ ሶሻል ሚዲያ ላይ ወጥተህ እንዴት ትለምናለህ ብላ ለምን ከበር አያደርጉለትም? ጎበዝ ከሆኑ ወንድ ከሆኑ ማለት ይሄን ያህል እንትን የሚሉ ከሆነ እኛ ከበር እናደርጋለን ለምን አይሉ? ተከሰን እንዴ አለ አሁን ሁሉ ቢያንስ ዛካይ እኮ 5-6 ሰው ለምሳሌ ስራ የሚሰራ ሰው አለ። ይሄንን ነገር እኛ በውስጥ እንገለዋለን እንጨርሰዋለን። ይሄ የታቀደ ሰፊ የሆነ ብዝበዛ ካልሆነ በስተቀር የተጠና ማህበረሰቡ ማራቆት ካልሆነ በስተቀር ለምሳሌ ዛካይ እኮ 5-6 ሰው እኮ የሚሰራ ሰው ለምሳሌ ይኖራል እኮ $100 ወይንም $250 ከበር ቢያደርጉ እኮ ለወንድማችን የቤት ኪራይ ይሸፍናሉ። ለምን ያን ነገር አያደርጉ? አሁን እኛ ፊት ከማታቸው ይልቅ ለምን ያን ከበር አያደርጉ?
ይችላሉ ይችላሉ። 5-6 ሰዎች ቴኬር ማድረግ ይችላሉ። ይሄ ሁሉ ሚስቱ የቀጠሮ ጌም ለምን አይጮት? የቀጠሮ ጌም አንድ ለምን አይጮት? እኛም ያለን ይዘን እንመጣለን። ሲስ ያቺ አበባዋንም ምናምን ይበትናል። ሲሶ ሚስቱ ምሰራ ከሆነ የሶስት ልጆች የሚሰጡት ከሆነ እዚህ ሀገር እኮ አንዱ አካል ከሰራ የልጆቹን ከተሰጠ እኮ በቂ እኮ ነው። ጥሩ እኮ ገቢ ነው ማለት የሶስት ልጆች አለ። አሁን አራተኛ የመጣ ነው ብለዋል ትናንት በእርግጥ እና የሶስቱም ልጆች ሚስቱ ምሰራ ከሆነ እንዴት አይበቃኝም? በጣም እና የሚገን ከባድ ሆነና አልተኛም ለሊቱን አራተኛማ በምን ጊዜ ይመጣል? አራተኛ እንዴ ጌታን ሲል ሰምቼዋለሁ ትናንት። አራተኛ እየመጣ ነው ብለው እንዴ አይደለም። አራተኛ በምን ጊዜ እንዴ? ምን አገባል? ምን አብቃቅቶ ጊዜውን ከተጠቀመ ምን አገባል? እዚህ ላይ ጥያቄ ልታነሱ ነው። መቼ ነው ቀና ሌሊት ብለው ምን አገባል? እኔ የግል ጉዳይ ነኝ አንገባም። የግል ጉዳይ ላይ በፍጹም አንገባም። ግን እኔ ቢያንስ ይሄ ማህበረሰብ አንዳንዶቹ ቢጠሉኝም ቢጸየፉኝም ይሄ ማህበረሰብ የእኛም ማህበረሰብ ነው። የእኛም እህትና ወንድም ናቸው። ወንጌል አማኞች እኮ ኮመንት ላይ እኮ የሚፍጨረጨሩት እኮ በጣም ጊዜ የተረፋቸው ምናምን ናቸው አብዛኞቹን እኮ እንደዚህ ኮመንት ላይ። በነገራችን ላይ እዚህ ውስጥ ያላቸው ኦርቶዶክሳውያንም ሌሎቻችሁ ክርስቲያን በፕሮቴስታንት ተስፋ የቆረጣችሁ ፕሮቴስታንት የሆናችሁ ሰዎች እዚህ ሚዲያ ላይ የምታዩቸው ሰዎች አይደሉም ፕሮቴስታንቶች ማለት ገባችሁ? በጣም ብዙ ስልክ የሌለው አለ፣ ኢንተርኔት ጨራሽ የማይጠቀም አለ፣ ገጠር ያለው ይበዛል። በጣም በትክክል የሚኖሩ ሰዎች አሉ፣ በጣም ምስኪንዬ ሰዎች። እዚህ ጋር የሚሳደቡት ምናምን የምታዩቸው ሰዎች የሐሰትና የሐሰተኝነት አተላ ውስጣቸው የሚርመሰመስ ሰው ነው። አንድ ሰው እንዴት አስችሎክ ትሳደባለህ? ቀኑ ሙሉ ኮመንት እየጻፍክ ቻርጅ ሰክተህ ስልክ ፔሬሌን ፓራራ ብያልክ እንዴት ትሳደባለህ? እውነቴን እኮ ነው። እንዲህ ሰው እንትን ምናምን እኔ በውስጥ በኩል የሚያበረታቱን አፕሪሺየት የሚያደርጉን መገለጥ የማይፈልጉ መንገድ ላይ ሲያገኙን በጣም የሚያመሰግኑ ስለሚሰራው ስራ ስለ ብዙ ነገር የሚያመሰግኑ ትክክለኛ ክርስቲያኖች አሉ። እዚህ ቲክቶክ ላይ መጥተው የሚሳደቡት ምናምን ከሌላ ቤተ እምነት ጋር የሚደራረቁት ምናምን እንትን የተጠለፉ ቦዮች ናቸው። ወዳልሆነ አቅጣጫ ተጠልፏል። አይምሯቸውም ተጠልፏል፣ እጃቸውም ተጠልፏል። እኔ ክርስቲያን ሰጪ ማህበረሰብ ነው። ይሰጣል፣ አገልጋይ ይሰጣል፣ አገልጋይ ሰፖርት ያደርጋል። ቤተክርስቲያን የቆመችው በክርስቲያኖች ድጋፍ ነው። ወንጌል ራሱ የሚቀጥለው በክርስቲያን ማህበረሰቡ ድጋፍ ነው። ግን ድጋፍ ስናደርግ ለትክክለኛ ሰውና ትክክለኛ እየሰራ ላለ ሰው እናርግ ለማለት ያክል ነው እንጂ ማንም ሰው አይረዳም፣ ይረዳ ሰው እንትን አይደለም ምናምን ብለን በተለይ ደግሞ የእሱ ሰፖርተሮች ነን የሚሉ ሰዎች አሉና ሌላ ሰው ሲያደርገው ጥፍራችሁን አሹላችሁ ፎቶ ዘግዝቃችሁ ለመሳደብ አትሩጡ። በቃ አሁን የእሱ ያ በተለይ ያዛ ደቡብ አፍሪካ ያለው ልጅ አለ፣ ያ ፀጉር የሸሸው ሰውዬ እንዴት የሚያስጠላ ቪዲዮ አየው። ማን ነው በእናትሽ እንትን እንዴት ላድርግ? መሀል ላይ ያለችው ማናት? ከዳር በኩል እኔ መሰለኝ እኔ ፈራው ቪዲዮ ላሳይ ብዬ ስልኬ ተበላሽቷልና ስልኬ ተበላሽቷል ልመና ሆኗል እና ፈራው። መሀል ላይ ቀይ ለብሰሻለሽ አንቺ ነሽ። ኧረ ተው የት ነው ንገረኝ። ቤኬ ለቀቀው መሀል ላይ ያለችው አንቺ መሰልሽኝ። እኔ የራሴንም ተናግሬያለሁ። የራሴ ደኔ ተግል ያለው እኔን አድርጎኛል። ምንድን ነው? እስኪ ቆይ ሊያው እኔ አላየሁም። በርግጥ አንቺው ጠዋትሽን እንዳይረብሽው አትዩት። በእናትሽ ይቅርብኝ፣ በቃ ይቅርብኝ። ሲላ ካርበን ኮፒ ላ ሲስ በፈና ወንድም አንበሳው
ማን አማን አንተ ለምን የሚመስለው ሲስ ወንድምስ ማንቺ ያሸንፋል አይደል? ማንቺ አሸንፍም። አንተ የተለያየ ነው እንዴ የምትደግፉት? እኔ የሲቲ ኧረ ቤት እኮ ራሱ ፍልሚያ ነው። አራቱም አለ ቤት። ያኛው ደግሞ የሲቲ ነው። ይመቻል። አንተ ወሳኝ ሰው ነው። ይመች። የሲቲ አዲሱ ጄኔሬሽን የሲቲ ደጋፊ ነው። እኔ ወልቭስን ነው የምደግፈው። ባለፈው ሁለታቸው ከአርሰናል ጋር አንተ ጥሩ ነው። እንትን መክሰስ አሪፍ እንትን ይኸው መጣ ጎበዝ። አይዘክ ሰላም በላቸው። አንበሳው ና ሰላም በላቸው። አትሽኩር ነው ና ስማ፣ የቲክቶክ ቡዳ በእንትን አይወጣም፣ በፌስቡክ አይወጣም። እሺ አንቺው አየሽው? አንቺው አየሁት እኮ ያየሁት ነው። ማናት ቀይ? እኔ አልንገርሽ፣ እኔ አልዋሽም። እኔ ራሴ ላይ ቀይ ማለ ቀይ ለብሰሽ ያለሽ አንቺ ነሽ። እኔ እንትኑ ትልቁ አንተ ነህ። ግልጽ ነው። እዛ ጋር ተንሰሪ እዛ ጋር ያለው ያው አቤላ ነው። ግልጽ ነው። እስቲ አሳዩና። ምንድን ነው አልገባኝም። ብር ሰታችሁ ማታውቅ ብሏል ጌታ። እኔ $200 አዋጥቻለሁ። ያኔ $200 ወደ እንትና ነው የላኩት። ወደ ማን ነው ስሙ? ኢትዮጵያ ያለው አሁን ዳኒ ይልማ፣ ወደዛ ነው የላኩት። በኢትዮጵያ ያለው ሰው ያላኩለት ሰው አለ። ተው እንዳላወጣ ሁሉም ጋር ልክ ያለው እኔ ዳኒ ጋር ልክ እኔስ በቃ ትቻለ። እኔ ጋር ልከሻል እንዴ? አቤል አንተ ጋር የመኪና መግዣ ነው የላኩልህ ጌታ አንተ ጋር። ለዚህ ነው እንደ የምወድሽ እንዴ ሜሴንጀር ላይ እኮ አለ እንትኑ ረሲቱ ጌታን በይ። ለአንተ 200 ለአንተ 200 አለ። ይኸው ሜሴንጀር ላይ አይ ጸዴ ነው በጣም $200 ሊላክሽልኝ። በስመ አብ። ምን ነው ታዲያ እንትን በጎ ልማድሽን ተውሽው። እየገቡ ሲረግጧት አመሏል። ለሁሉም $200 ልክ ያለው በአብዛኞቹ ማለት ነው። አንዳንዱ 100 እንዴ ያልቀመሰ ሰው የለም። ባይዘው ኢትዮጵያ ውስጥ ያሉት እንዴ ይሄን ያህል እንትን አደረጉኝ እንዴ። ሁሉም ጋር ልክ ያለው ጌታ ኢትዮጵያ ውስጥ ያለው ሁሉም ጋር የበሉት ናቸው አይካሉት። ሁልሽንም እየገባው ኮመንት ላይ ያጎረሰን እጅ ነካሽላል እንዳልከኝ ያ በጣም የምሬን አሁን ትቻለው በጣም ስላስጠላኝ እኔ ጋጋ ባይዘበት ነው። እኔ ያን ጊዜ ማረግሽ በመልካም ነገር ነው ያረግሽ። ያን ጊዜ በመልካም ማረግሽ ለጥፊው ልለጥፈው እንዴ ያው እኛም ታብታብ አንዳንዶቹ ስልካቸው ስለቦለኩት በርግጥ እንትኑን ረሲቱን አላገኘውም። አይ ቲንክ ዳኒን አልቦለኩትም። የዳኒ አለ መሰለኝ እሱ ይቦልከኛል። አሁን አላውጣ ለጥፈዋል እያልሽ ኦኬ ጋይ እነሱም አይዋሽም። በርግጥ አዮባ ከታች የጻፈውን አየሽ? አንቺ ምን አለ? እኔ ለበትም ያቀመሰት ኧረ ተው ግን እናንተ አማርኛ ወዴት ነው የምትሰማው? which is good እኮ እኔ ሰዎችን ማገዝ እኮ it was nice። እኔ በእውነት ኢትዮጵያ ውስጥ ያሉት እንትን ኢትዮጵያ ውስጥ ቲክቶክ የሚከፍቱት ወንድሞች ይሄው እንደው ለሁሉም ልክ ያለው ለሁሉም እኔ ይኸውልሽ እኔ ፖዚቲቭሊ ነው የምወስደው።
እኔ ያገለግሉ ሰዎች መታገዝ አለባቸው አምናለሁ። እያገለገሉ ያሉ ቲክቶክ ላይ ጊፍት ከምሰጠው በውስጥ ይሻላል። ምክንያት ቲክቶክ ቆርጥ ምናምን ስለሆነ እኔ መስጠት የምፈልገው በእነሱ በአካውንታቸው ነበር የማስገባው። የምሬን ነው ጌታ እና አንድ አለ ደግሞ እዚህ ወንድሞች የሚያግዝ ፕሊዝ ለእንትና ላክ ያልኩኝ አስልክ ያለው ብዙ ጊዜ እና በኋላ እንትን ሲሉ ግን በጣም የሚያናደው ማለት ነው። አንቺ መሀል ላይ እኮ ማስታወስ አለብሽ። አሁን ሰርፕራይዝ ነው ያደረግሽ፣ ማስታወስ አለብሽ መሀል። ምክንያቱም ለሰዎች ለመብላት ስለሆነ የሚጮሁት ለመብላት ስለሆነ ሰው ላይ የሚጮሁት የሰውን ለመቀርጠፍ ስለሆነ የሚጮሁት ማለት ከቀረጠፉት ሰው መካከል እንደሆንሽ እያስታወሻቸው ብገስጫቸው ለህይወታቸውም ጥሩ ነው ብዬ አስባለሁ። ያ እንደ እኔ ያስፈልጋልን ብዬ ነው እንጂ እኔማ ስም ራሱ እጠራለሁ። አላክሽልኝ የሚለኝ ሰው ማሂም ሚቱ እያለች ነው ለሁሉም እንዳንቺ የሰጠች እህታለች። ሚቱ እያለች አረ በጣም ብዙ ወንዶች ናቸው ሰፖርት የሚያደርጉት፣ በጣም ብዙ ወንድሞች ናቸው፣ ቅን ወንድሞች ሰፖርት። እኔ አሁን እኮ እሱ እኮ ይቶዛ እኔ ሀንቾ በያንግ ለማባል አረጉር ጌታ ደላላ ስሜቴ ይሆናል። አሁን ያቆምኩት አሁን ሉትራን ሲሆን በጣም ብዙ ሰው ሲሰርበኝ ያቆምኩት 7 ወር ምናምን ነው አሁን ማለት ነው። አሁን ልክ ያላቅም 7 ወር ጊዜ ነካቆች ከሉትራን በኋላ ነው ያቆምሽው? በጣም የሰደብኝ እነሱ ናቸው እነሱ። ከዛ በጣም አዘንኩኝ ማለት ነው። በጣም አዘንኩኝ እና አሁን ለማንም አልልክም አቆምኩኝ። ኦልሞስት 7-6 ወር አሁን አይ ቲንክ ለኑሮ ነው መሰለኝ ለቤት ኪራይና ለአስፈላጊ ወጪዎቹ ነው የጠየቀው እህታለ። እኔ አሁን ብታግዙ ፐርሰናሊ ደስ ይለኛል። አሁን ወንድማችን የተገዛውን ስልክ አላየሁም፣ ይገዛለት ችግር የለውም። ከቁመቱ እንዳይበልጥ ብቻ ነው ስልኩን መጠንቀቅ ያለባቸው። ኧረ አቤላ ተው እስክሪንሻት መሰላል ላይ ወጥቶ እንዳታነካካን ሆ ብለን አይደለም። አንቺ በቃ እንዴ ወይ ምንድን ቆኔ አልገባ ወይ ምንድን ነው የኛ አካውንት ያለበት ወይ እንግዛለን የኛ አካውንት አልነበረች ይላል። እንዴት አንተ ምን ትሰራለህ? እኔ እኮ እቅበተ እምነት ለሚሰሩት ነበር። አንተ ምን አቅበት አቃለህ? ሲሰው እኮ ፌላሉ ነው አቤላ ጥያቄው ነበር። አቤላ እስካሁን ድረስ እኔ እኮ እኛ በላይ እኮ አቃቢ የለም፣ ከበላይ እኮ አቃቢ የለም እያሰበበት ነው አቤላ አይደለማ። እኔ ከዚህ በላይ አድርጌው ነው አንተ ያፍችልኝን ብዬ እኮ ሀሳብ እስከተች መኪና አስታወስክ? ያኔ መኪና እንዲገዛልህ አስታወስከው? ከዛ ወዲያው ነው ያን ቀን ነው ያስገባሁት። በእርግጥ መኪና ወይኔ እሱ መኪና እኮ በማገስቱ እኮ ሳይጨርሰው ቀለሜ እኮ ሳይጨርሰው ነው እኮ ባህሪው የተቀየረው። ወዲያው በሁለት ቀን ሲሳደብ እንዴ አልኩ በጌታ በሁለት ቀን ሞለጨ መኪናው ሳይሞላ የጎማውን ብቻ ነው በነገራችን ላይ ላካችሁልኝ። አይ ድንገት ያኔ ድንገት ካልሆነ የጎማውን ላካችሁልኝ። ሁለቱን ጎማ ሳፋ አድርጌበት እያጠብኩበት ነው ገዝቼው። ትንሽ ብንሄድበት ጥሩ ነበር። ያኔ ጥሩ መነሳሳት ነበር በእርግጥ ያኔ ማለት ነው። አንተም እኮ አሁንም ቢሆን 4000 ሰው ምናምን ቢገባ ከብሎ ከፈተውት መጥቶ ያሰባስብልኛል። ቀለሜ ብዙ ሰው ካየ ቪው ምናምን ካየ ይመጣል። አያስችሉም በእውነት ከ1000 ሰው በላይ ምናምን ሲያይ በቃ አያስችሉም። ያቁረጥነት ወገኖች ብሎ ይጽፋል። በዛ ያለ ኮሜንት ላይ ይጽፋል። ከዛ ከተለ እሱማ ጥሩ እኔም ተታዝቤያለሁ። አያስችሉም። በስማ እኔ ግን ማለት ነው ሰሞኑን እንትና ዮኒ ማኛ ላይ ተቋል እሱ እኮ ባይዘው በጣም ዘሞስት በቃ እውነትም ሶሻል ሚዲያን እንዴት አድርጎ መጠቀም እንዳለበት የገባው ሰው ነው ዮኒ ማኛ። ጌታ በደንብ
እኔ ፐርሰናሊ በጣም ያደነኩት ሶሻል ሚዲያውን አየህ አንተ እኮ በዚሁ ቢቀጥል እኮ ሰውየው ከሶሻል ሚዲያ እየተረሳ እየጠፋ እንደሚሄድ ገባው። ልክ ሲያስበው በቃ ተርኒንግ የሆነ ነገር ላይ መዞር እንዳለበት ገባው።